ይልቁንስ እንደ ክርስትና አንድ ነገር ልናገር። ምንም ይሁን ሰውን የሚያሰናክል ከሆነ ሰዎቹ የሚያዝኑ ከሆነ ሰዎቹ የሚበሳጩ ከሆነ ሰዎቹን ወደ ስተት የሚወስድ ከሆነ የሚጠቅም ነገር እንኳን ቢሆን ማድረግ የለብኝም እኔ። ኦኬ ያ ማለት በትምህርት ጉዳይ ላይ ምናምን እሱ አይቆምም። ኢየሱስ ጌታ ነው ማለት ለቄሳርን ፈርቼ የሚቆም ነገር ስላልሆነ ማለት ነው። ግን ከተናደዳችሁት በዚያ መንገድ የወሰዳችሁት ካላችሁ ሶሪ በቃ ይቅርታ ጠይቃችኋለሁ። ትክክለኛ ነገር እንኳን ብናገር እናንተን የሚያበሳጭ ስለሆነ ስለማይጠቅመኝ ኦኬ ወንድሜን የሚያሰናክል ከሆነ ስጋ አልበላም ብሏል ቅዱስ ጳውሎስ። እንጀራም ሊቀር ይችላል ስለ ክርስትና። ኦኬ ሶሪ በዚህ አይነት መንገድ ከወሰዳችሁት የራሳችሁ ቤት ባለጌዎችና ወረኞች መቼ አስተካከላችሁ ታውቃላችሁ? ስለዚህ አገሪቱ በጣም ከቆሻሻ እንድትጸዳ ሁሉም ሰው ጎንበስ ብሎ እግሩ ስር ያለ ቆሻሻ ቢያነሳ ጥሩ ነው ባይ ነኝ። ይሄ ነገር ያስተካክለናል። ኦርቶዶክሳውያን የራስን መራራ እውነት መቀበል፣ ራስ ቤት ውስጥ ያለ ችግርን መመልከት፣ የራስን ስህተት ማጽዳት፣ ራስ ውስጥ ያለው አሰዳቢዎችን ማጽዳት፣ አንደበታቸውን ያልገሩ ኦርቶዶክስን የሚያሰድቡ ሰዎችን ራሳችሁ ጴንጤው ሳይመጣ ቪዲዮ ሳይሰራ ፕሮቴስታንቱ ማንም ሰው ሜም ሳይሰራ በፊት ራሳችሁ የራሳችሁን ቤት እንድታጸዱ ያስፈልጋል። የሙስልምና ይሻለኛል አላልሁኝም። ልጆቻችን በነገራችን ላይ ቅድም ብራዘር ዳዊት ተናገር ነበር። ዘመድማ እኮ ሁላችንም እኮ አለን እኮ። ዘመድ እንዴት ኢትዮጵያ ውስጥ ተፈጥሮ ሌላ ዘመድ የሌለው አለ እንዴ? ስለዚህ በስጋ እኮ ዘመዶቻችን ይኖራሉ ጴንጤዎች። እንዳጋጣሚ ሆኖ እኔ አንድ ጴንጤ ዘመድ አለኝ ያጎቴ ልጅ። እንዳጋጣሚ ሆኖ ሌላ የለኝም። እኔ የማውቀው ጴንጤ የለም በእውነት ለመናገር ግን ቢያንስ ያጎቴ ልጅ ጴንጤ ናት። ኦኬ ስለዚህ እንዳለ ጀነራላይዝ አድርጌ ላወራ አልችልም ነው። ይጠፋሉ ያሉት በትምህርት ነው ተናግሬያለሁኝ። ከዚህ ቀደምም የዛሬ ዓመትም ተናግሬያለሁኝ። ጴንጤቆስጣል በዚህ ከቀጠለ ብያለሁኝ ይጠፋል። ለምን 45000 ዲኖሚኔሽን ደርሷል። ከአዙዛ ስትሪት በኋላ የመጣ ነው ይሄ። ኢቭን ሉተር ቢነሳ ብዬ ላኬ ከትናንት በስቲያ ተናግሬያለሁ። ሉተር ቢነሳ ዛሬ የሚቆጨው ይመስለኛል። አላልኩም? ለምን እንዴ አድሳለሁ ብዬ የተሻለ ነገር አደርጋለሁ ብዬ የሁሉ ግትልትል ከየት መጣ ብሎ የሚቆጭ ይመስለኛል ሉተር ቢነሳ። ምክንያቱም ሉተራንን ምን አገባው የሚል ጴንጤ ነው የተነሳው ዛሬ። እምነት ብቻ ነው ይዞ እኮ ሌላ የራሱን ልምምድ የሚይዝ ጴንጤቆስጣል ነው ያለ። ሉተርም አያውቃቸውም ብዬ ተናግሬያለሁ። ስለዚህ 45000 ዲኖሚኔሽን 45 ሚሊዮን ሊሆን ይችላል በ20 ዓመት ውስጥ። ያ ማለት ይጠፋል ማለት ይሄ ነው በነገራችን ላይ። እናንተ ግን ደስ ብሏችሁ ልክ ዲኖሚኔሽን በበዛ ቁጥር ብሌስ ዳርጋችሁ ወስዳችሁታል። ቤተክርስቲያን አንዲት ናት። በበዛ ቁጥር እናንተ ማጠፉ ሰዎች እኮ ናችሁ። ትምህርቱ ግን ማለት ነው እንደ አሜባ እየተበጣጠሰ ከሄደ ይጠፋል ብያለሁ። አሁንም ደግመዋለሁ። እየበዛችሁ በአንድ ፎቅ ላይ 3 ቸርች የምትመሰረቱ ከሆነ የቤተ ክርስቲያን መጥፋት ማለት ይሄ ነው። ሌላ አነጋገር አይደለም። ሰዎቹን አይደለም እኔ የምናገር። እወዳቸዋለሁ እኔ እናንተ። ትምህርቱ ግን አንደኛ እንዲጠፋ ምኞቴ ነው ለምናገር። እንዴ የጴንጤቆስጣል ትምህርት እኮ እንዲኖር አልፈልግም እኔ። ዛሷ እኔ የማስተምረው ወንጌል ትክክለኛው የኔ ቤተ ክርስቲያን እምነት ነው ብዬ ስለማመን ነው። ስለዚህ ይጠፋሉ ያልሁት ትምህርቱን ነው ይጠፋል ያልሁት። እየበዛችሁ ከሄዳችሁ እያንዳንዳችሁ ባልና ሚስት አንዳንድ ቸርች ይኖራችኋል ነው ያልኩኝ እኔ። አሁንም ይሄንን ፕሬዲክት ማድረግ ፈልጋለሁ። ላሳጥረው በቃ መልሻለሁ። ይሄው ነው። ቴንክ ዩ ዴቭ ቀጥል። ኦኬ መልካም ቀሲስ፣ ከእርሱ አንደበት ነው እኔም መስማት በትክክል የፈለኩት። ለምን የተቆረጠ ቪዲዮ ስለደረሰኝ ማለት ነው። አሁን እዚህ ጋር ቀሲስ በጣም ሴንሲቲቭ ኢሹ ነክተዋል። በተለይ የህፃናት ጉዳይ ማለት ነው። ልጆች ያላቸው ያውቃሉ። ይሄ የልጆች ጉዳይ ልጆች ምንም የሚያውቁት ነገር የለም። ጴንጤ ምን እንደሆነ ሉትራን ምን እንደሆነ ምንም አያውቁም። ልጆች ምስኪኖች ናቸው ልጆችና አሁን አግሬሲቭ ሲሆኑ ወንድሞቻችንና እህቶቻችን ልጆች ያላቸው ይሄ ስሜት ይሰማቸዋል። እና ይሄኛው ፓርት ትክክል ነው ብለው ያምናሉ ወይ? ምክንያቱም ልጆቹ ጴንጤ ምን እንደሆነ ዲኖሚኔሽኑ ልዩነቱ ምን እንደሆነ የሉትራንና የጴንጤ ልዩነቱ ምን እንደሆነ ኢቭን ከኦርቶዶክስ ጋር ከካቶሊክ ጋር ያለው ልዩነት ምን እንደሆነ ምንም የሚያውቁት ነገር የለም። ልጆች ንጹህ ናቸው፣ ወረቀት ናቸው እና ንጹህ ወረቀት ናቸው እና እነዛ ልጆች ላይ መናገሩ በጣም ያበሳጨው ያ ነው። አሁን እንደተረዳሁትና እንደገባኝ ማለት ነው ብዙዎችን ያበሳጨው ይሄ በትምህርት አኳያ ትምህርቱ ይጠፋል የሚለው እሱ ቴዎሎጂካል ዲስከስ ነው የሚያስፈልገው። የካራክተር ጉዳይ ደግሞ ከካራክተር አንጻር
ከነየ ጩፋ ጋር ነው ያወዳደሩት። ከነዩ ጩፋ እንትን ከሚሉት ከሚጮሁት እንትን ከሚሉት ሀጂ ሙፍቲ ይሻለኛል፣ በትምህርት አኳያ ከተመጣ ደግሞ ጴንጤ ይሻለኛል፣ ከጴንጤ ደግሞ ሉተራን። ይሄ ኮምፓራቲቭ አይነት ነገር ነው። እሱም ብዙ የሚያበሳጭ አይመስለኝም። ዲስከስ ያስፈልገዋል። ግን በጣም የሚያበሳጨው የልጆቹ ጉዳይ ነው። እኔም የተሰማኝ ማለት ነው። እውነት ለመናገር እኔ ሉተራን ነኝ፣ መካነ ኢየሱስ ነኝ። እናቴ ግን ጴንጤ ነች፣ ያውም የሙሉ ወንጌል ኃላፊ ነች። ሌሎችም ዘመዶቼ እንደዚሁ ጴንጤዎች አሉ፣ ኦርቶዶክሶችም አሉ። እና የልጆች ጉዳይ ሲነሳ ሴንሲቲቭ ያደርጋል፣ ያማል፣ ፔን አለው። እና ያንን ማንሳቱ ያንን መናገሩ ልጆች ላይ መናገሩ ትክክል ነው ብለው ያስባሉ ቀሲስ? አይ እሺ፣ እግዚአብሔር ይስጥልኝ። ኢሞሽኑ ከየት የመጣ ነው ብራዘር ዴቭ? ኢሞሽኑ ከዚህ የመጣ አይደለም። ይኸውልህ ኢንቴንሽናሊ የተናደዱብኝ በኔ ለምን ሉተራን ጋር እየገባ እንደዚህ ያደርጋል ከፋፈለን ነው። ኢንቴንሽኑ እሱ ነው። መድኃኒዓለም በሚያውቀው ልንገርህ፣ ከዚህ ቀደም ስናገረው ነበር። ይህንን እኛ ቤትም ተናግሬዋለሁ። አመቱን ሙሉ ስናገረው የነበረውን ነው። አምልጦኝ አድጦኝ አይደለም የተናገርኩት። ኢንቴንሽኑ ተበሳጭተዋል። ሰሞኑን በማደርገው እንቅስቃሴ ከእናንተ ጋር እኔ በነገራችን ላይ እናንተ እንድታመሰግኑኝም አይደለም ይህንን የምናገረው። መድኃኒዓለም እንዲያውም እኔ እኮ ሰብር የመጥቼ እኮ ይህን ሁሉ ማወራው። አንድ ቄስ እኮ ምን አለኝ፣ አንዱ መጣና ላይቭ ላይ እኔ እርስዎ ሊበራሊዝም እንዲያውም ተሐድሶ ሆኖት ይባላሉ አለኝ። ላይቭ መጥቶ የኛ ኦርቶዶክስ እኮ ነው። ለምን ስለ ሉተራን ሳወራ እንዴት አንድ ኦርቶዶክስ በዚህ ልክ ይናገራል ነው ነገሩ። ይሄ ቦንዱን ሰብሬ ገብቼ ነው እንጂ እኔ በሁለታችሁ መካከል እምገባው ከትምህርት አንጻር ነው። እናንተ እንድታወድሱኝ እንድታመሰግኑኝ አይደለም። 2 ዓመት ሆኖኛል የታሉ ሉተራን ስለ የከረሙት ማለት ነው። ስለ የተናደዱት በእናንተ ነው። እውነቱን ንገረኝ ካልከኝ የተናደዱት በዚያ ነው። ግን እስመ ሰብ ለእከዩ ሃይማኖት ያለብሳ፣ ሰው ለክፋቱ ሃይማኖትን ሽፋን ያደርጋል። ሲጨፈጭፉኝ ባሉ እሱ ኦኬ ይበለኝ ነው የጠየቀውን እንትን ያደርጉት ልመልስ ነው። እኔ በልጆቹ ላይ ጮታሞች የሚሆኑ ከሆኑ ብዬ ነው የተናገርኩት። አንደኛ፣ ሁለተኛ ንጽጽሩ ከልጆቹ ጋር ያያያዝኩት በዚህ አይደለም። እና ኦኬ እኔ እኮ የእናንተ ልጆች ድነዋል ብዬ የምከራከር ሰው ነኝ። ከቴዎሎጂ አንጻር ከወሰናቸው መርገም ተሰብሮላቸዋል። ማንም ሰው ዛሬ ህፃን ልጅ ሲወለድ ገሃነም ይገባል ብሎ አላምንም ብዬ የምከራከር ሰው ነኝ። ኦኬ ለልጆቹ ርህራሄ ያለኝ እግዚአብሔር ልጆቹን ይወዳል። ህፃናትን የጴንጤ ልጅ ስለሆነ እኔ የጴንጤ ልጅ አሁን ወድቆ ባገኘው አንድ ህፃን ልጅ ሲኦል ይገባል ብዬ እኔ አላምንም። ትምህርቴ ላይ እንኳን በዚያ ደረጃ ላይ በጣም በኮንፊደንስ የምናገር ሰው ነኝ። እና የጴንጤ ምን በወጣቸው ልጆች መጽሐፍ ግን እንደሚል ልጅን በሚሄድበት መንገድ ምራው ሲያድግ ከእርሱ ፈቀቅ አይልም ይላል። ስለዚህ ልጆችን ጤናማ ሆነው እንዲያድጉ ከመፈለግ ነው። ራሱ ኢንቴንሽኑ ራሱ እሱ ነው። ጮታም ይሄ ደመቅ ያለ ሙዚቃው ከዚህ አንጻር ነው ያወራሁት። ይቀንሱት። በዚህ አጋጣሚ ካልም ሆኑ ረጋ ያለ መዝሙር ዘምሩ ጥሩ ነው ለማለት ነው። ቴንክ ዩ ዴቭ። የቀረ ነገር ካለ እንትን ታረጋለህ። ያው ዳኒ ቪዲዮን አመጣለሁ ብሎ ስለነበረ ነው ወደ ዴቭ ሄድኩት። ግን ሳሚ ከኛ ጋር ቢያወሩ ጥሩ ነው የሚል ነው። ቀሲስ በጣም እናመሰግናለን። ይቅርታዎ ትክክለኛ ነገር እንኳን ነግሬ በሌሎች ዘንድ ግን ቅሬታን ያስከተለ ከሆነ ይቅር ብያችኋለሁ እያሉኝ መሰለኝ ቀሲስ። ትክክል። ምንም እሱን ምደግሞ ሁሌ የምለው ነው። በነገራችን በጣም ጥሩ ቄሲስ፣ በጣም እናመሰግናለን። ቪዲዮው ግን የተቆረጠ ነው። በፍጹም አልስማማም። በዚያ ቪዲዮ አልስማማም። ሙሉውን አምጡትና ቀሲስ ዋናው ይቅርታ ነው። ይሄንን ደግሞ ብለውታል ዳኒና ሳሚ አሉ። ከዚህ በኋላ ለዳኒና ለሳሚ እሰጣቸዋለሁ። ግን ቪዲዮውን ያሰማን ከይቅርታ ጋር መጀመሪያ እሰጠዋለሁ። በመጀመሪያ ደረጃ ዴቭ ጨረስክ? ዴቭ ቀሲስ ለእኔ ተመልሶልኛል አሁን። ምክንያቱም ትልቁ በጣም ያንገበገበኝና እኔንም እንትን ያደረገኝ የልጆቹ ጉዳይ ነበር እና በዛ ጉዳይ ይቅርታ ጠይቀዋል። ይቅርታ ትልቅነት ነው። ስለዛ ነገር አመሰግናለሁ። በሁለቱ ጉዳዮችም ማብራሪያ ሰጥተውበታል። ያኛውም ይጠፋሉ የተባለው ከሰዎቹ አኳያ ነበር የመሰለኝ፣ ከትምህርት አኳያ ነው ብለዋል። ያኛውንም ከካራክተር አኳያና ከትምህርት አኳያ ነው ኮምፓራቲቭ የሰሩበት። ይህንን ያው ፔንቴኮስታሎችም አሁን እዚህ ስላሉ እነ ሳሚ እነ ዳኒ ከእነሱ ጋር ይነጋገራሉ። የልጆቹ ጉዳይ ነበር በጣም ቅር ያለኝ። በዛ ጉዳይ ላይ ይቅርታ ጠይቀዋል። ለእኔ ተመልሶልኛል። እግዚአብሔር ያክብሩት።
በቃ እሺ፣ ዳኒን ወደ ላይ በዴቭ ቦታ አድርጉትና ዳኒ ይዤ እመጣለሁ። ዩቲዩቡን ስላልክ እየጠበቀ ቪዲዮን የእሳቸውን ዩቲዩብ ላይ ያለውን ቪዲዮ ከፈትኩኝና ያው ወደ 2 ሰዓት የሚፈጅ ስለሆነ ኤቭሪ ሚኒት ነው የሰማሁት ፋስት እያደረግኩና ቃል በቃል ማግኘት አልቻልኩም። ምናልባት እሳቸው ደቂቃውን ከነገሩኝ ግን ፒንፖይንት አድርጌ ላወጣላችሁ ይችላለሁ። ያስታውሱታል ስንተኛው ደቂቃ ላይ እንደሆነ ቀሲስ? አይ ዳኒ ወደዛ እንሂድም። አንተ ነህ ክሌም ያደረግከው እንደዚህ ብለዋል ብለህ አንተ ከዩቲዩብ ፔጁ የራሳቸው ፔጅ ነው። ፔጁ የራሳቸው ፔጅ ነው። የቀሲስ ዲበኩሉ ፔጅ ነው። እሺ ከዩቲዩብም ከሌላም ቦታ አመጣለሁ። ቆይ ቀሲስ እሺ ሳሚ ዳኒ አምጣ የተባልከው ዩቲዩቡን ነው። ዩቲዩቡን እሳቸው አላልኩኝም። ቆይ አንዴ እሳቸው እኔ አላልኩኝም ቃላቶች ተገጣጥመው ነው ይሄንን የሰሩት ብሏል። ቄስ ናቸው እናምናቸዋለን ያሉትን ወርድ ባይ ወርድ እንወስዳለን። ይሄንን አሁን እኔ ስለዚህ እዚህ ጋር ቁጭ ብለው እንደዚህ ያን ያክል ይሄዳሉ ብዬ አላምንም። ስለዚህ ዳኒ ትክክለኛውን ቪዲዮ ካመጣ እሳቸው እሱን የጠበቁ ነው። ይሄ ፔጅ የእሳቸው ፔጅ ነው አይደለም? ይንገሩኝ እሳቸው። ይሄ ፔጅ ቀሲስ ዲበኩሉ በላይ የሚለው የእርሶ ነው? ቆይ ሲጀመር ፔጁ ምንድን ነው? ቀሲስ ዲበኩሉ ነው የሚለው እሱ ዳኒ ቀሲስ ዲበኩሉ በላይ ይላል። ፔጅ ነው እሱ ዲበኩሉ ፔጁ እንደዚህ ይላል። ኦኬ እስቲ ፔጁ ነው ወይስ ምን የሚለው ነው? እስቲ ያው ቀሲስ ዲበኩሉ በላይ ነው የሚለው። ኦኬ ኑ በብርሃን ተመላለሱ የሚል ነው የሚለው። ኦኬ ሌላ ሰው ፔጅ ነው ማለት ነው። ፔጅ ይኸውልህ የኔ ፔጅ ኦፊሻል ፔጅ 6500 ምናምን ሰብስክራይበር ነው ያለው። ቀሲስ ዲበኩሉ በላይ ኦፊሻል ነው የሚለው የኔ ዩቲዩብ። ይሄ የኔ አይደለም። አንደኛ ይኸውልህ ግድ የለም ከእርሱ አሁን እኛ ሰምተናል። አሁን ይሄንን አንደኛ ይቅርታውን ሰምተናል። አላልኩም ብለዋል ብለው ትክክለኛውን ቪዲዮ ነገራችን ላይ ፖለቲካ ይሰሩበታል። እኔ እያወራሁት ያለው ለምን እንዳሉ እኮ ሰምተናል። ብያለሁ አይደለም ይቅርታ የጠየቁት ብያለሁ ሳይሆን ሰውን የሚያሰናክል ከሆነ የሚጠቅም እንኳ ቢሆን ሰዎቹ በሚመጠናቸው ልክ መናገር አለብኝ እኔ። አየህ ሰዎቹ በሚገባቸው ልክ ሰዎችን ወደ ስህተት የሚወስድ ከሆነ ሶሪ ነው ያልኩኝ እንጂ ብያለሁ እያልኩ አይደለም። እንደዚህ አንደ ይህ ቪዲዮ ስለሚቆራረጥ ነው። አሁን ዩቲዩብ ላይ አንድ ጊዜ ግን ደቂቃ ልሰጠኝ ይገባል። ቀሲስ ዲበኩሉ ይቅርታ ጠየቁ ብሎ አሁን ዩቲዩብ ላይ ይለጠፋል። በጣም የተቆራረጠ ቪዲዮ ነው። እኔ እኮ ላይቭ ላይ ነበርኩ እኮ ሲና ብቻ ቀሲስ እኛ ማለት ብለንም እኮ ያልተባለ ነገር ተብለናል ብዙ። ስለዚህ አሁን በእርሶ በኩል ያሉትን ሰምተናል። ቴንክ ዩ ሳሚ ዳኒ ቪዲዮ ይዘና ተብለሃል። እኔ የራሴ ቪው አለ። ይህን ቪው ማስተላለፍ መቻል አለብኝ። ቪው ምንድን ነው? ሪስትሪክት ያረካኝ ነው ያለው። አንደኛ ደረጃ ቀሲስ አንዴ አዳምጠኝ። አንደኛ ደረጃ ቀሲስ ዲበኩሉ እሳቸው የተናገሩትን አምነን እሳቸው በቪዲዮ አላቀረቡ ገብቷል። በቃላቸው ነው የተናገሩት። እኛ ግን ያየነውን በቪዲዮ በማስረጃ ማቅረብ አለብን እና ድንገተኛ ስለሆነ ማቅረብ አልቻልንም። ችግር የለውም። ቪዲዮ በቀጥታ ይለጠፋል ነገ ተነገ ወዲያ፣ ችግር የለውም። ግን ምንም አይነት ጀስቲፊኬሽን ይሁን እሳቸው እንደ ክርስቲያን እኛ ክርስቲያን የሆኑ ሰዎች በክርስቶስ የምናምን በመስቀሉ የምናምን ከሙስሊም በምንም ክራይቴሪያ ማነጻጸራቸው ትክክለኛ የሆነ ማብራሪያ የማያስፈልገው ስህተት ነው። ቴንክ ዩ። እሺ ሳሚ መናገር ይፈልገዋል። ለሳሚ እድል ልስጠው። እሺ ሳሚ አሁን በተነሳው ነገር ላይ የምትለው ነገር አለ? ኧረ እኔ እዚሁ አሁን ሲያወሩ የነበረው ነገር ላይ ነው ብዙ ጥያቄ ያለ። በመጀመሪያ እንግዲህ ቀሲስ አስደንቆኛል ከእርሶ እንደዚህ አይነት ነገር በመስማቴ እና ሳሚ እየተነሳ ነው ከብሮት ሰው ናት። ሳሚ እየተነሳ ነው ቀኑን ሙሉ ሲዋልበት የነበረ ስለሆነ ሳሚ ያላልኩትን እባካችሁ እዚህ ተቀምጬ እንዳልኩ አድርጋችሁ አታውሩ። ተው ነውር ነው። ቆይ ቀሲስ እኔ እንትን አደርገዋለሁ ማኔጅ ላድርገው። አሁን እዚህ ጋር ሲያወሩ አሁን እዚህ እኔ ማኔጅ ላድርገው። ማነው ሚውት የሚያደርገኝ? ግድ የለም እኔ ማኔጅ ላድርገው። ሁለታችሁም ሳሚ ቀጥል። እኔ ሚውት ምናምን አታድርጉ። እኔ ያደርጋለሁ ከዚህ በኋላ። እኔ ቤቱን እመራለሁኝ። ነገሮቹ እውነቱ ተነግረው ሶልቭ ተደርጎ በሰላማዊ መንፈስ እንድንለያይ እንጂ ወደ ጦዘንትን እንዲያደርግ አይደለም። ያለዛ ቤቱን እንዳለ አወርደዋለሁኝ።
መስማት የፈለግኩትን እኔ ሰምቻለሁ። ስለዚህ አሁን ሳሚ እኔ አሁን የምጠይቀው ሲወራ የነበረው ነገሮች ለእናንተ ኖርማል ነገሮች ሊሆኑ ይችላሉ፣ ግን እንደ አንድ ፔንቴኮስታል ጴንጤ እየተባለ አሁን እሳቸው እዚህ ጋራ ሆነው ሲያወሩ ነበር። እንደ ማህበረሰብ አንድ ሰፊን ማህበረሰብ ኢትዮጵያ ውስጥ ያለን ሰፊ ማህበረሰብ ጨዋሂ፣ ረባሽ፣ ለልጆች ጠንቅ የሚሆን አይነት አድርጎ አሁን እዚህ ጋር እያወሩ ነበረ። ያልኩበት ምክንያት እያሉ ሲያብራሩ ራሱ ተመሳሳይ አይነት ነገር ነው እያሉ የነበረው። እነዚህ አይነት ክሌሞች በመጀመሪያ ደረጃ ለእርሶ ያለኝን አክብሮት ያውቃሉ። ለእኔ እንግዳን የሆነብኝ ሊትራሊ ኮሜንት ላይ ሜንሽን አድርጌዎቱላ የተናገሩት ላይም በጤናዎት ነው ወይ ቀሲስ ያልኩ ብዬ እንትን አድርጌያለሁ። ቅድምም እዚህ እንደገባው እንደዛ ብያለሁ። ለምን ምንም ነገር ቢሆን ከእርሶ ስለማልጠብቅ ማለት አብረን ቢያንስ የተወሰነ ጊዜ አውርተን ስለምናውቅ ማለት ነው። ሰሞኑን እየከፈቱ ያሉትን ነገር አይቻለሁ። ማንም ሰው መብቱ ነው የትኛውም ጉዳይ ላይ ማህበራዊ ሚዲያ እስካለ ድረስ በንጽጽር የራስን ሃይማኖትም ይሁን ስለ ሉትራንና ስለ ጴንጤ ልዩነትም ብለው የተለመደ የፖለቲካ እንትን ስለሆነ እዛ ላይ መወራቱ አልገረመኝም። ነገር ግን አሁን እንኳን እዚህ ጋራ ከተናገሩት ይህንን ያልኩበት ምክንያት ለልጆቻችን ጠንቅ ናቸው ያልኩበት ምክንያት ጨዋሂ ናቸው፣ ስርዓት አልበኞች ናቸው ምናምን ብለው ካራክተራይዜሽን እየሰሩ ነበረ እና አንደኛ መመዘኛዎትን እነዩ ጩፋ ምናምን ብለው ነው ያሉት። ኦኬ ለጊዜው እሱን እንተወውና ጴንጤን እንደዛ ነው የሚያስቡት ማለት ነው እርሶ? ጴንጤ ሲሉስ እዚህ ቲክቶክ ላይ ያለን ወይ ደግሞ ሚዲያ ላይ ያሉትን ብቻ ነው አድርገው የሚያስቡት? ይሄንን በጣም በትህትና እንዲመልሱልኝ እፈልጋለሁ። ከዛ ውጭ ያነሷቸውንም በአስተምሮም ጉዳይ ሆነ በተለያዩ ነገሮች የምጠይቃቸው ጥያቄዎች ይኖራሉ። ግን በጣም ሀስቲ የሆነ ካራክተራይዜሽን እየተሰራ ነበረ። ምናልባት ዴቭ በህፃናቱ ጉዳይ ብቻ ነው ለእኔ ዋናው ነገር ብሏል። ከሱ ውጭ በጣም ብዙ ነገሮች ግን ሲባሉ ነበር፣ ለእኛ እንደ ኖርማል የማንወስዳቸው ማለት ነው። ይጠፋሉ ከሚለው ጀምሮ ማለት ነው። ታንኪዩ። አንድ ነገር አለ። አሁን እዚህ ያለነው ተቆርጦ የተለጠፈውን ዩቲዩብ ለማጥራት ነው። ቀሲስ እዚህ ያሉት ያንን ነገር አጥርተዋል። ለዳኒ ጊዜ ሰተነዋል ከዩቲዩብ እንዲያመጣ። ሌላም ጊዜ ካለ ማምጣት ይቻላል። እሳቸው የተከበሩ አባት ናቸው። በዚሁ ቁጭ ብለው ያሉትን ተናግረዋል። ሳሚ ደግሞ አሁን ከተናገሩት መካከል ደግሞ በነዚህ ጉዳዮች ላይ አዘኔታውን እየገለጠ ነው። ቀሲስ አጠር አድርገው ወደ መልካም እንዲመጣ ነገሮች እየተባባሱ ሳይሆን ወደ መልካም እንዲመጣ ነገሮችን አሳጥረው ቢገልጹልን ጥሩ ነው። ከዛ በኋላ ግን እኔ ወደ አሁን ተናገሩ አልተናገሩም ወደሚለው ሳይሆን እኔ በቪዲዮ ላይ እኔ ራሴ አዝኜ የጠየቅኩት ጥያቄ ነው። ቀሲስም ደግሞ አክብረው መጥተው ያለውን ነገር ስለነገሩን ነው። ቀሲስ አሁን ሳሚ ባነሳው ነገር በቪዲዮ ላይ አይደለም ሳሚ ያነሳው፣ ግን እግረ መንገዱን አሁን በተነሳው ጉዳይ በቪዲዮ ላይም አጋፔ የለጠፈውን መክፈት እችላለሁ። አኪ ማለት እናንተን ሳትስፋይድ ካረጋችሁ መልሱ አዶን ነው። ሙሉ ሳትስፋይድ አላረገኝም። አጋፔ የለጠፈው ሙሉ አለ አይጠበቅም። ባይዘው እንደዚህ አይነት ድራማ ብዙ አስፈላጊ አይደለም። አለ ወይ ሳሚ ንግግሩ አሁን የአጋፔ ቪዲዮ ሙሉ ነው። ባይዘ በሀሳብ ደረጃ የተቆረጠ ሀሳብ አይደለም። በሀሳብ ደረጃ ሳይሆን ሳሚ ምንድነው ሙሉ ማለት? ላሰማችሁ ቪዲዮ ነው ላሰማችሁ። ምን አይነት ጀጅመንት ነው? በሀሳብ ደረጃ ሙሉ ነው የሚባለው አንድ ቪዲዮ ስንት ሰዓት ሲሆን ነው? ኖ ከፕሮቴስታንት ይልቅ ሙስሊም ይሻለኛል ብለዋል በሚል አይደል ይሁን የተነሳው። የሙስሊሙ ይቅር፣ እዛ ላይ ያለውን በጣም ብዙ የሚያስተቻቸውን በጣም ብዙ ነገር ተናግረዋል። ማህበረሰብን ከማህበረሰብ ጋር የሚያጋጭ ፕሮቴስታንቲዝሙን በፖለቲካም ሆነ በተለያዩ ነገሮች ላይ በጣም በጥላቻ የተሞላ ንግግር ፕሮቴስታንት ማህበረሰቡ ላይ ክሌም ተደርጓል። እሺ አሁን ይሄንን በዚህ እናቆምና ማሰማት ካለብን አሰምተ ነው ጀጅ ሳሚ እሳቸው ተናግሯል። አሁን በቃ ቅድም ተሰጠናል። ሙሉ የምትለው ነገር አለ? ያ
ኦኬ እሺ፣ ችግር የለውም። በቃ እኛ በእኛ ቤት እናገኛቸዋለን። ችግር የለውም። ቴንክ ዩ። ምን አልከኝ? እንደማመጥና እስቲ ትንሽ ቪዲዮ እንስማና ሪፍሌክሽን ብሰጡ ማለት ነው። እዚሁ እንዳሉ ዶክተር ዳኒ ምናልባት ቪዲዮ አለኝ እያለ ስለሆነ ከሱ ሰምተን ያው እሳቸውም እዚህ ስላሉ ከዛ ሪፍሌክሽን እንደዛ አይሻልም? ይሄው እንትን ዳኒ አሁንም አስገባው አይሰማም? ይሰማል። የተቆረጠውን ያቀረብከው አስጀምረው እንደገና። አንደኛ በዚህ አጋጣሚ ይኸውላችሁ ላይቭ ከፍተው ጠንቋይ ዲበ ሁሉ የሚሉት ጴንጤዎች ናቸው። እኔ አልስማማም እንደዛ በሚለው ላይ ግድ የለም ይኸው እናንተ ያሉት ግለሰቦች ከሆኑ ቀሲስ እነሱን አብረን እናወግዛለን። ሳሚ አከብርሃለሁ፣ መልስ ሰጥበታለሁ ለጥያቄ ችግር የለም። ይሄ ቪዲዮ የተቆረጠ ነው፣ አሰማ እንደገና። ቀሲስ ሳሚ እኔ ነኝ የሚታረቁት። ቀሲስ ግድ የለም ያሰማና ጊዜ ሰጦታለሁ። ሳሚ እኔ ነኝ የሚታረቁት። ልዩነት አላቸው ካላችሁኝ እኔ ይቅርታ አድርጉልኝና ሙስሊሞች ይሻሉኛል። እዚህ በኋላ ከመጣ ልብ አድርጉ። አገር መምራት ላይ ደርሰዋል እነዚህ ሰዎች። አገሪቱን እንዴት አድርጎ መስቀልቀል ያደርጓት እንደሆነ አገሪቱ በቅዠት እስከ መመራት ደርሳለች ማለት ነው። የዚህ እንቅስቃሴ ተጽዕኖ ወይ ሞሌ ሳሚ በራሱ ጊዜ ነው የወጣው። እኔ እዚህ ጋር እንትን ሳሚ ለምን ወጣ? መውጣት የለብህም። አንዴ ዳን ልብ አድርጉ። አንዴ አቴንሽን ስጡ። አንደኛ ስናገር ቆይ አንዴ ቆይ ሙሌ አንደኛ ይኸውላችሁ በደንብ ተከታተሉ። ሙሌ አንዴ ኔትወርኩ ጥሩ አይመስለኝም። ሚውት አድርገው ኦኬ። የሙሌ ኔትወርክ ያስቸግረዋል። ሙሌ በጣም እንትንህ ጥሩ አይደለም። አሁን አቴንሽን ስጡ። ድምፁን ብቻ ሳይሆን መቆራረጡን የምታውቁት ቪዲዮ ስለሆነ ስናገር እንትኔን ጨምር ተመልከቱት፣ እንዴት እንደተቆረጠ የተቆረጠበትን ይዩት። ይኸውልህ አክሽኔን ይሄ ድርግ እንትን ማረገውን ኢሞሽኔን እንቅስቃሴን ምንም ጨምር ተመልከቱት ፕሊዝ። ድምፁ ብቻ ሳይሆን ቪዲዮ ላይ ፎከስ አድርጉ። ቀጥል፣ አስጀምረው እንደገና ዳኒ። እሺ ቀሲስ፣ እሺ ይኸው አንዴ ሁለቱም ለአንተ ምን ልዩነት አላቸው ካላችሁኝ እኔ ይቅርታ አድርጉልኝና ሙስሊሞች ይሻሉኛል። እዚህ በኋላ ከመጣ ልብ አድርጉ። አገር መምራት ላይ ደርሰዋል። አያችሁ እዚህ ጋር ተቆርጧል። መጀመሪያ ሁለት ጊዜ ተቆርጧል። ቀሲስ ሁለት ጊዜ ተቆርጧል። ዳን ሁለት ጊዜ ነው የተቆረጠው። መልሰው እንደገና በትልቁ ሆነ። እኔ 10 ያሰማሁታለሁ፣ እርሶ ግን ድምፅ አያሰሙ። ማሳየት አለብኛ እንዴ? መቆረጡን ማሳየት አለኝ። መልሰው ለእኔ ልዩነት የለውም፣ እንስማው። ለማንኛውም እሺ፣ አንድ ጊዜ ግን ልብ ብያልኩ እሰማለሁ። አንዴ ይኸው ቆይ ምን ልዩነት አላቸው ካላችሁኝ እኔ ይቅርታ አድርጉልኝና ሙስሊሞች ይሻሉኛል። እዚህ በኋላ ከመጣ ልብ አድርጉ። ፕሊዝ አንድ ዳን ቀሲስ በቃ እኛ እያየን ነው። አይተናል። ቀሲስ በለው ንካው። ምን ልዩነት አላቸው ካላችሁኝ እኔ የሚለው ላይ ተቆርጧል። እንስማማ። ልክ ነው። አይተናል። ቀሲስ ግድ የለም አይተናል። የተቆረጠበትን ምንም እንትን አያስፈልግም። ይጨርስ፣ ያስታውቃል። ቀሲስ ቆይ እኛም እያየን ነው። በቃ ዝም ነው። አዎ አንዴ ቆይ። ለአንተ ምን ልዩነት አላቸው ካላችሁኝ እኔ ይቅርታ አድርጉልኝና ሙስሊሞች ይሻሉኛል። እዚህ በኋላ ከመጣ ልብ አድርጉ። አገር መምራት ላይ ደርሰዋል እነዚህ ሰዎች። አገሪቱን እንዴት አድርጎ ምስቅልቅልቅል እያደረጓት እንደሆነ አገሪቱ በቅዠት እስከ መመራት ደርሳለች ማለት ነው። የዚህ እንቅስቃሴ ተጽዕኖ በመሪዎቻችን ላይ ይመጣል። አገር ያጠፋል ወገኖች፣ ያገባናል። የጋራ ሀገር እስካለን ድረስ ትምህርት ቤት ልጆቻችን ከእነሱ ልጆች ጋር ሲማሩ ጨዋታሞች ከሆኑ ካራክተራይዝ ያደርጓቸዋል። ከዚህ አንጻር ሉተራን በጣም ጨዋዎች ስለሆኑ ሉተራን እንዳይዋጡ ፈልጋለሁ። በነገራችን ላይ በኋላ ነግራቸዋለሁ። ሉተራን ከተዋጡና ጴንጤ ከሆኑት ኢትዮጵያ ውስጥ ያለው ጴንጤ መጨረሻው ምን እንደሚሆን ታውቃላችሁ አይደል? ቸርች ምናምን እየሸጡ ነው። በየዓመቱ የእነሱ ቸርች ነው የሚሸጠው። በዚህ ከቀጠለ በ20 ዓመት ምናምን ጴንጤ ይጠፋል። ምንም ጥያቄ የለውም። እሺ ጨርሰዋል። 1 ደቂቃ ይሰጠኝና ሀሳቤን ላስተላልፍ። 1 ደቂቃ። ኦኬ ቀጥል ዳኒ።
ኦኬ አሁን ማወራው የሆነ ሰው አታክ ለማድረግ አይደለም። ቀሲስን ማክበር እንዳለብኝ አውቃለሁ። ዳት ሰይድ ከታች ዳኒ ይቅርታ ይጠይቅ የሚባል ነገር የለም። ቀሲስ ለምን አዲስ መጽሐፍ አይጽፉም? ተሳስተዋል። ይቅርታ መጠየቅ ያለባቸው ቀሲስ ናቸው። መንግስት አልቀረ፣ ፖለቲካ አልቀረ፣ እኛ አልቀረን፣ ህፃናት አልቀሩ፣ ካራክተር አልቀረ እንዳለን የተናገሩትና ዳኒ ይቅርታ ይጠይቅ የሚለውን ቀልድ አቁሙና ቀሲስ ይቅርታ ይጠይቁ። ቴንኪዩ። አሁን ደግሞ አንደኛ ይቅርታ ጠይቅ። ይሄ ቪዲዮ ቢያንስ 6 ቦታ ላይ ተቆርጧል፣ በትንሹ ማለት ነው። አንደኛ ሲጀምር ልጆች ጮታቦች ናቸው አላልኩኝም። እንደ ሀገር እንዲህ ያለ ነገር የሚኖር ከሆነ ልጆቻችን ከልጆቻቸው ጋር ስለሚማሩ እንደዚህ ጮታ ሀገር በቅጀት ነው የሚመራው። አዳምጠኝ ከሆኑ ነው ያልኩኝ። አንደኛ ፕሮባቢሊቲ ነው ያስቀመጥኩት። ዳኒ እንዲህ ነው ሊሆን ይችላል። በፍጹም እንዳትገባ አንተ ስታወራ የገባ የለም። የተቆረጠ ቪዲዮ አምጥተህ 6 ጊዜ የተቆረጠ ቪዲዮ ራስክን የሚያስመታ ቪዲዮ አምጥተህ በዚህ ነው ሙሉ ቀን ላይቭ ስትሰሩበት ይዋላችሁ። ስለዚህ እኔ ጮታ የምለው እንደዚህ ያለውን ድብልቅልቅ ነው። እንዲህ ያላችሁ ድብልቅልቆች ከምትፈጠሩ አሁንም ሉተራንን ሰፖርት አደርጋለሁ። ጨዋዎች ናቸው። ይቅርታ ግን መጠየቅ አለብን። ስለዚህ በቃ ይሄንን ነገር ወስደን አሁን አመሰግናለሁ። ሰላማችሁ ይብዛ። ወረድኩ። ኦኬ ከወረድ ችግር የለም። ዴቭ የምትለው ነገር ካለ ለመጨረስ ማነው ሙሌ የምትለው ነገር መምህር በረከትም አሉ ኤሉም አላችሁ። ቀሲስ ከዚህ በኋላ እነሱ ያወራሉ። ከዛ ውጪ ፋይናላይዝ ማድረግ ነው የምፈልገው። ከዚህ የበለጠ እንትን የለም። እኔ ያው የገባንበት 30 ሰከንድ ስጠኝና አንድ ነገር ልናገር። 30 ሰከንድ ብቻ ልዩነቱን አሁንም ልናገር ከቴዎሎጂ አንጻር። ለምሳሌ የአምልኮ ስታይል፣ ኢሞሽን፣ ሚውዚክ፣ እነዚህን ስንመለከት በሁለቱ ንጽጽር ስሰራ ኢሞሽን ላይ ሃይሊ ከፍተኛ የሆነ ቴዎሎጂ ራሱ የአዙዛ ስትሪት የሚናገረው እሱ ነው። ድብልቅልቅልቅልቅ ያለው የጴንጤቆስጣል ነው። ራሱ ሰርች አድርጋችሁ ማግኘት ትችላላችሁ። እናንተም ትናገራላችሁ። ቀሲስ እሱን ሳይሆን እሱን አሁን እኛ እዚህ ጋር ኢንተርቴን አናደርገውም። እኛ በቪዲዮ ላይ የተደረገውን ነገር ነው። መምህር በረከት አሉ፣ ኤልያስ አለ፣ ሴና አለች፣ ዳዊት፣ ሙሌ። እስቲ ቆይ ከመምህር በረከት በፊት ሙሌ የምትለው ነገር ካለ እንትን በል። እኔ አውራው ነገር የለም ብሎ የሆነ ትንሽ እያስቸገረ ስለሆነ ደስ ይልቅ አኬ ሳሚ ቢገባና ሀሳብ ቢሰጥበት ብዬ እኔ እንደዛ ነው ያሰብኩት። ማለት እንትን ያልሆነ ነገር ማለት ነው፣ ያልበዛ ነገር ሪፍሌክት ቢያደርግ ማለት ነው ሀሳቡን። ቅድም እኮ ዶክተር ዳኒ ሀሳቡን ተናግሯል አይደል? ልክ እንደዛ ቢያወራ ሪኮመንድ አደርጋለሁ። በጣም ጥሩ። እሺ ዴቭ የምትለው ነገር ሳሚ ካለ ገባ። እኔ ነገሩ እየጦዘ እንዲሄድ አልፈልግም። በቃ ኤሉ ምን የምትለው ነገር አለ? እሺ ቆይ ኤልያስ አንዴ ሙሌ ልታወራ ነው? ችግር የለም። በቃ አሁን አወራና ለሳሚ ቢገባ እስቲ ከሳሚ ሼር አድርጉለት። እሺ ይምጣ፣ ሼር አድርጉለት። እንግዲህ ከቀሲስ ዲበኩሉ ጋር እኔም ነበርኩበት። አይ ቲንክ ያው ሙሉን መጀመሪያ ላይ ሲጀምሩ አልነበርኩኝም። መጀመሪያ ላይ ብለው ከሆነ እኔ ባለውበት ሰዓት ደግመውታል ይሄንን ንግግር። ግን አሁን ይሄ እንደተቆራረጠው ቪዲዮ አይደለም እና ኤዲት እንደተደረገ የተሰራ ቪዲዮ እንደሆነ እኛም አይተናል፣ እያየንም ነው አሁንም ማለት ነው። እና እዛ ጋራ ከትምህርት ምናምን የተወሰነ ነገር እንግዲህ መጀመሪያ ብዙ የሄደ ነገር እንደነበረ አስባለሁ። ምክንያቱም እኔም ረፈድ አድርጌ ነው የገባሁት። ረጅም ሰዓት ያን ያህል አልቆየንም፣ ግን ተወያይተናል፣ የተወሰነ ሀሳቦችን አንስተናል። እኔም አንድ ነገር ተናግሬ ያለው ልዩነቱን ያስቀምጡት ስነ ምግባር ላይ ያተኮረ ነገር ተናግረዋል። አሁን እሳቸው እንዳሉት ማለት ነው። እና ሆነስት ሆነን እንትን ማለት ካለብህ ማን ነው። ስለዚህ እዛች ጋር ያወሩት ከስነ ምግባር አንጻር እንደዚህ ነው እንደዚያ ነው ብሎ ስለ እስልምና ሲያነሱ ቶታሊ እኔ ጭራሽ እንትን አልሰማሁም ማለት ነው፣ እስልምና ምናምን የሚለውንም ማለት ነው። እና ከእንትን አንጻር ግን ብለው ሉትራን እንዲህ ናቸው፣ ጨዋ ናቸው፣ ከነሱ ጋር ለመወያየት ይመቻል፣ እንደዚህም ስለሆኑ ባህሪያቸው ይሄ ነው ምናምን ብለው
ሉትራንን ገለጹና ከዛ ጴንጤዎች ግን እያንዳንዱን ነገር የሚያምኑት በጩኸት ነው፣ እንደዚህ በማድረግ ነው፣ እንደዚህ ነው ብለው የራሳቸውን ኮሜንት ሰጥተዋል እንጂ ኮምፔር የማድረግና የስድብ አይነት ነገር ያለው ነገር የለም። እና ይሄ አሁን ምናልባት ዳኒ ያቀረበው ቪዲዮ ምናልባት ከዛ በፊት የተደረገና ያልተቆራረጠ ጤናማ ቪዲዮ ከሆነ ቄስ ዲበኩሉ ይቅርታ መጠየቅ ሊኖርባቸው ነው ማለት ነው። ምክንያቱም እዛች ጋር የተባለውን ነገር እያንዳንዱን ነገር ብለው ከሆነ ማለት ነው። እኔ ከመግባቴ በፊት ያለውን ነው ዶክ እያልኩ ያለሁት ማለት ነው። እኔ ከመግባቴ በፊት ይሄን ነገር አንስተው ብለው ከሆነ ቪዲዮ አለን እያሉ ነው። ያልተሰራ ቪዲዮ እናውቃለን፣ ሁላችንም ያው ቪዲዮ እንትን እንላለን። ይምጣና ይታይ። ከዛ ውጪ ግን በውሸት ማንንም መክሰስ የትም አያደርስም ማለት ነው። ትክክለኛውን ነገር አምጥቶ ጥፋተኛ ጥፋቱን አምኖ ይቅርታ ጠይቆ መስመሩን መቀጠል ነው ያለበት። ስለዚህ አሁን ይሄ ሁሉ ሰዓት እንኳን በዚህ ጊዜያችን መውሰድ ያለበት ነገር አልነበረም። ስለዚህ በጣም ኤክስትሪም እየተለጠጠ እየሄደ ስለሆነ አኬ እንዳልከውም ነገሩን ሰብሰብ ለማድረግ ያክል ነው። ስለዚህ ያንን እነዚሁ የተናገሩት ነገር በዚህ ደረጃ አይደለም የሚለውን ነገር እንትን ለማለት ያክል ነው። እኔ እስከሰማሁት ደረጃ በዚህ ደረጃ ያሉት ነገር አልነበረም፣ አልሰማሁም። በጣም ጥሩ ነው ኤልዬ። አሁን የምናደርገው ምንድነው? ቀሲስ ካህን ናቸው። እንደው ሰው ቅር ካለው እንኳን ይቅርታ መጠየቅ ያለባቸውን ይቅርታ መጠየቅ የሚችሉ ሰው ናቸው። ለይቅርታ ዝግጁ የሆኑ ሰው ናቸው እና ነገሩን እንደው የሰዎች ስሜት በጠበቀ መልኩ ብናደርግ ጥሩ ነው። ኤልያስ በጣም ነው የማመሰግነው። ፈርስት ሃንድ ኢንፎርሜሽን አንተ እስከነበርክበት ጊዜ ድረስ ይሄ ነገር የለም ነው። መምህር በረከትን ደግሞ አጠር አድርገው ያሉትን አስተያየት ይስጡን። ከዛ ዴቭ ትቀጥላለህ። እሺ ሰላም ብያለሁ ሁላችሁንም። ቀሲስ ይፍቱኝ ይባርኩኝ፣ አኪ ኤልያስ፣ ሴና፣ ዳዊት፣ ሙሌ ያታቻላችሁ ሁላችሁንም ሰላም ብያለሁ። ያው ብዙ ነገር ሲወራ የዋለ ነገር ነው ከትላንት ጀምሮ። የሚገርማችሁ ትላንት ከኤልያስ ቤት ገብተን ነበረ፣ ቀሲስም እኔ ገብቼ በኋላ ቀሲስም ገብተው ነበር። እኔ አላወኩም ይሄ ሁሉ ሁኔታና ዴቭም የምጠይቀው ጥያቄ አለ ሲላቸው ነበረ። ከዚህ ጋር የተያያዘ መሆኑን አሁን ነው ዴቭ ሲያወራ የሰማሁት። ጠዋት ግን ቀሲስን እኔም ገብቼ ምን ለማለት ፈልገው ነው ያብራሩ፣ እንዲህ አይነት ነገሮች እየተቆራረጡ ምን እያሉም ሌላ አይነት መልእክት ሊያስተላልፉ ስለሚችሉ ሰዎችም በተንኮል ሊጠቀሙባቸው ስለሚችሉ ሊሉ የፈለጉትን ነገር በደንብ አብራርተው ለሐሜት በማይሆን መንገድ ያስተላልፉ ክሊል አድርገው እያልኳቸው እየደጋገሙ ነበር። አሁንም ቀሲስ በእውነቱ እኔ ያልኩት ነገር ሰዎችን ኢሞሽናሊ ሌላ ነገር እንዲያስቡ የሚያደርግ ከሆነ ጥላቻን የሚያስቡ ከሆነ ስሜታዊ የሚያደርግ ከሆነ ይቅርታ ብለዋል። በጣም ትልቅ ነገር ነው። ምክንያቱም ይሄ የህፃናት ነገር ለፖሌሚክስ አይመችም። ባይዘው አንዳንዴ የራሽናሊቲ ጉዳይ ብቻ ሳይሆን ልብ ላይ ያለ ስሜት ሴንሲቲቪቲ ስላለ እንደው ህፃናት ምሳሌ ሲሆኑ በጣም ሴንሲቲቭ ነውና ፒር ፕሬዠር ይኖራል። በሃይማኖት፣ በአስተሳሰብ፣ በአይዲዮሎጂ ህፃናትም ላይ ትልቆችም ላይ የሚመጣ ኢንፍሉዌንስ ይኖራል። ይሄንን ልንክድ አንችልም። ግን ያው ሴንሲቲቭ ስለሆነ ኢሞሽናል ስለሚያደርግ በዚያ መንገድ ባይገለጽ ሌላ ምሳሌዎቹም የተሻሉ ሐሳቡን ማስረዳት ግን ምሳሌውን እንደው ሴንሲቲቭ የሆነው ነገር ያን ካመለከተ ብለው የተናገሩት ነገር አሁን እንደው ራሽናሊ ብቻ እናውራ ካል ሁላችንም የምንከተለው አስተምሮ መሆን አይዲዮሎጂ ከህፃናት ጀምሮ እስከ ላይኛው ድረስ ኢንፍሉዌንስ ያደርጋል። ያ ደግሞ እንደ ሀገርም እንደ ማህበረሰብም መጨረሻ ላይ ኢፌክት አለው እና ለምሳሌ ኦርቶዶክስንም እኮ የሚከሱ ሰዎች አሉ። ለድህነት ምንጭ ነች፣ ለኋላ ቀርነት ምናምን እያሉ እንደ ሃይማኖት የሚከሱ ሰዎች አሉ። ሰዎች የተለያየ አይነት ሃይማኖቱ ጋር አያይዘው የሚሰጡት ካራክተራይዜሽን አለ። እሱን ቴዎሎጂካሊ ዲፌንድ ማድረግ ይገባል ብዬ ነው ማስበው እኔ። ግን ያው ምንም ቢሆን ደግሞ ሰዎች ካዘኑበት ስሜታዊ ከሆኑበት በዛ መንገድ ባልነገር ይሻል ነበር ብለው ቀሲስ እንደዛ ካሉ ነው በጣም ጥሩ ነገር ነው ብዬ ነው ማስበው። ምክንያቱም ዋናው ሐሳብ ከተላለፈ ኢሞሽናል የሚያደርገው ሰዎችን ወደ ምሬት ወደ ጥላቻ የሚከተው ነገር ቢወገድ በዚህ መንገድ ጥሩ ስለሆነ ማለት ነው።
ይሄ ይጠፋል ምናምን የሚለውም ባስተምሮ ነው። ባስተምሮ እኮ ሁላችንም የኛ አስተምሮ ብቻ እንዲቀር ነው የምንፈልገው፣ እንዳስተምሮ ማለት ነው። ሰዎችን ግን መውደድ አለብን። እንደ ሃይማኖት ሰዎች እግዚአብሔርን እናመልካለን እንከተላለን የምንል ሰዎች ከሆን ሰዎቹ ወደ እውነት እንዲመጡ፣ ወደ ተሻለ እውነት እንዲመጡ፣ ወደ ተሻለ ህይወት እንዲመጡ መመኘት አለብን፣ መድከም አለብን። ሰዎችን የትም ቦታ ቢሆኑ መውደድ አለብን። እንዳስተምሮ ግን ከኛ የተለየውን አስተምሮ ልንወደው አንችልም፣ ወይም እንዲኖር ልንፈልግለት አንችልም። እና በአስተምሮ ደረጃ የተነገረን ነገር በሰዎች ደረጃ አድርጎ ማለት መተርጎም ሲጀመር ይሄ በጣም ከተጣመመ ህሊና የሚመጣ ነው እና ፖለቲሳይዝ ለማድረግ መሞከር ነው። ቀሲስም እሱን ማብራራቱ ትክክል ነው። ምክንያቱም ካልዋሽን በቀር ውሸታሞች ካልሆነ በቀር ከኛ ከምንከተለው ሃይማኖቶች እንዲቀጥል የምንፈልገው ሃይማኖት አለ እንዴ? ሌላውን ምንድነው የምናስተምረው የምንሰብከው ያኛውን ትቶ እንዲመጣ ስለሆነ ማለት ነው። እና በአስተምሮ ደረጃ ሲነገርና በሰዎች ደረጃ ሲነገር መለየት ይኖርብናል። ከዚያ ውጭ እኔ ያዘንኩበትን ነገር ተናግሬ ልጨርስ። በተቆራረጠ ቪዲዮ ሰዎችን መክሰስና ደግሞ ያንንም ካሳዩ በኋላ ሶሪ የተቆራረጠ ማስረጃ ማቅረብ እንኳን የለብንም ነበረ ለማለት ሰው እንዴት ይከብደዋል? እና ይሄ በጣም ያሳዝናል። ሰው መከሰስም ያለበት መጠየቅም ያለበት በእውነተኛ ማስረጃ ምንድነው ተቀባይነት ባለው ማስረጃ ነው። እና ይሄ በጣም በየቦታው እየተቆራረጠ የሚለቀቅ ደግሞ በጣም ብዙ አድማጭ ያላቸው ተከታይ ያላቸው በጣም እንትነን ምንድነው ፌር ነን፣ ኢንተለጀንት ነን፣ እናስባለን፣ እናመዛዝናለን የሚሉ ሰዎች ራሱ ያንን እያሰሙ ሲወነጅሉ መዋል የተቆራረጠ ይሁን አይሁን እያሉ ብሎ እንኳን ሳያጣሩ በጣም ስህተት ነው እና ይሄ በጣም ያሳዝናል። ብዙ ጊዜ በቲክቶክ ላይ ይሄ አይነት ችግር እናያለን። ቴንክ ዩ ያኪ ጨርሻለሁ። እሺ መምህር በረከት ዴቭ ያው ከታች የተፎከረ ያለ ነገር አለ። እኛ ግን እንደ ክርስቲያን አይተናል። ቀሲስ ወደ መጨረሻ ላይ ያው እንደ ካህንም ሰዎች የተሰማቸውን ስሜት በማየት እሳቸው ያሉትን ብለዋል። ወደ በኋላ አጠር አድርገው የመጨረሻ ሀሳቡን ይሰጣሉ። ግን ዴቭ እስቲ ምን ታስባለህ? ከታች መግባት የሚፈልግ በጣም ይቅርታ፣ ምናልባት አንዲት ሀሳብ ለአንድ ደቂቃ ትፈቅድልኛለህ? እሺ መምህር። እሺ ይሄ ፖለቲካል የሆነ ነገር ምናምን እንደ ሃይማኖት በቃ ኢትዮጵያውያን ዘው ብለን የገባንበት ነገር ነው ማለት የሀገሪቱም ችግር በጣም ሰዎችን ወደ ፖለቲካ የሚስብ በጣም ፖላራይዝድ የሆነ ሴንሲቲቭ የሆነ ኢንቫይሮንመንት ውስጥ ነው ያለን እና እንዲህ አይነት ነገሮችን አሁን የሃይማኖት መሪዎች፣ አገልጋዮች ፖለቲካል የሆነ ነገር ኮሜንት ሲሰጡ እኔ የተለያዩ ቪዎች አሉ። እኔ ለምሳሌ ብጠይቀኝ እኔ የምከተለው አለ እንዴት ነው ኢንቮልቭ ማድረግ ያለባቸው የሚለው ማለት ነው። ግን አንድ አይነት ስታንዳርድ ቢሆን ማለት ለሁሉም የምንናገረው አንድ ሰው የሆነ ፖለቲካል ቪው ሲያንጸባርቅ ካወገዝ ነው የቤተክርስቲያን አገልጋይ ከሆነ የሃይማኖት መሪ ከሆነ ፖለቲካል ቪው ሊኖረው አይችልም ወይም ያንን ማንጸባረቅ የለበትም ካል ለሁሉም ነው ይሄንን መጠቀም ያለብን። ግን ኢትዮጵያ ውስጥ በጣም ታዋቂ የሃይማኖት መሪዎቹ ነው ፖለቲካል ቪው የሌላቸው የማያንጸባርቁ በአደባባይ የማይናገሩ አሉ ወይ? እና እዚህ ላይ ለቀሲስ አሁን እንደዚህ ፖለቲካል የሆነ ነገር አላቸው ብለን ካረግ የመንቀፍ ምናምን መፍታችን ነው ባይዘው። እኔ የተለያየ ቪው በዚህ ጉዳይ ሰው ስላለው መንቀፍ ይችላል፣ መግባት የለበትም ምናምን ብሎ ሊናገር ይችላል። ግን ለሁሉም አንድ አይነት ስታንዳርድ ይኖረን፣ አንድ አይነት ሚዛን ይኖረን ይሄን ለመጨመር። ኦኬ ዴቮ ነገሮችን ያው እያጠቃለልን ስለሆነ ጦርነቱ እንዲከፈት አሁን እንደገና አልፈልግም። ግን ያው ቀሲስ መጨረሻ ላይ በእውነት አመሰግናለሁ አክብረው ሚዩታቸውን ዘግተው ያለውን እይታ እየሰጡን ስለሆነ ነገሮችም ደግሞ ወደ ሶልቭ እንዲሆን ነው። ክርስቲያንን ካል ነገሮች ሶልቭ እንዲሆኑ ነው። እኔ በጣም በቃ አም ሶሪ እኔ ስድብ ከየት እንደመጣ አላውቅም። እኔ አላደግኩበትም በእውነት ነው የምላችሁ። ኢቭን አንዳንድ የሚጻፉ ነገሮችን ተመልሼ እኔ ለማለት አልችልም። በቃ
ስለዚህ ከሆነ እንኳን በፍቅር ነው ሰውን በዘምታችን ነው ሰውን ማሸነፍ የምንችለው። ተባልን እኮ ብዙ ነገር ተባልን፣ ግን አልመለስንም። በሸላቾች ፊት እንደሚሄድ እንትን ጠቦት ዝም አለ ነው የሚለው። ስለዚህ ነገሮችን ኢቨን እንኳን ስህተቶች ቢኖሩ በፍቅር ነገሮችን ለማቅናት መሄድ አለብን እንጂ ስጋ መብላት ወንድሜን የሚያሰናክል ከሆነ ይቅርብኝ ነው ያለው እና በዛ መልኩ ብንሄድ ጥሩ ነው። ዴቭ ሐሳብን ትናገርና ጆ ገብተሃል። ጆ ደግሞ እስቲ ጆ ቄስ ነው፣ እሱም የኛ ቄስ ነው እና እስቲ በመሃል ገብታ ያለውን ነገር እንጨርሳለን። አቤልም አለ። ሐሳባችሁን አጠር አድርገን ሌሎችን ሰዎች ስሜት በማይነካ መልኩ ከዚህ በኋላ እንዳይቀጥል ሰውን የሚያሳፍር ነገር ምንም እንዳይነሳ የሚያደርግ ነገር ነው እንጂ እሳት እንደገና የሚቀጣጠል ነገር ባናደርግ ጥሩ ነው። ይሄን ይመስላል። ዴቭ ቀጥል። ያ መልካም። ትናንትናም ልክ ነበርኩ፣ ቅድምም ሶሪቲ ቤት የተናገርኩት ልክ ነበር ማለት ነው። ምክንያቱም የተቆረጠ ቪዲዮ ነው የደረሰኝ። ስለዚህ ከእሳቸው መጀመሪያ መስማት አለብኝ፣ ማጣራት አለብኝ፣ ማብራሪያ እፈልጋለሁ ነው ያልኩት። ትክክል ነበርኩ ማለት ነው። ኮንፈርሜሽን ያገኘሁት ለምን የደረሰኝ ቪዲዮ አሁን የተከፈተው የተቆረጠ መሆኑ ሁላችሁ አረጋግጣችኋል። ተቆርጦ የተቀጠለ መሆኑ ማለት ነው እና ትክክለኛ መንገድ እንደተከተልኩ ነው የመሰከረልኝ። ከሳቸው ከራሳቸው ማብራሪያውን እፈልጋለሁ ማለት ነው እና እንደዚህ አይነት ነገር ሀፕን ሲያደርግ ግን እሳቸው ካህን ናቸው፣ ቄስ ናቸው፣ ቤተክርስቲያኒቷን የሚወክሉ ናቸው። እንደዚህ አይነት ነገር ሀፕን ሲያደርግ ዋይዝሊ ነገሮችን መፍታት መቻል አለብን። ዋይዝሊ ምክንያቱም በጣም ካከረርነውና ካሰፋ ነው በሁለቱ እንትኖች መካከል በፕሮቴስታንትና በኦርቶዶክስ መካከል የሆነ ቁርሾን የሚጭል ምድር ላይ ሌላ ነገርን የሚጭር ነው የሚሆነው እና ዋይዝሊ መፍታትን እንደገናም ደግሞ በአንድ ነገር ላይ አንድ ሰው ይቅርታ ካለ ይቅርታውን ቶሎ አፈስ ነው ማድረግ ያለብን። አይ እንደዚህ አልተሟላም፣ እንደዚህ አልተደረገም ብለን ኤክስኪውዝ ማብዛት አለብን ብዬ አላስብም። እንደ ክርስትና ይቅርታ ከተባለ አንድ ነገር ይሄ ነገር ተሰምቷችሁ አሳዝኗችሁ ከሆነ በዚህ መንገድ ይቅርታ ከተባለ ወዲያውኑ አፈስ አድርጎ ነገሮችን ሶልቭ አድርጎ መሻገሩ የተሻለ ነው እና ዋይዝሊ ብንፈታው እና ዋይዝሊ ነገሮችን ሶልቭ ብናደርገው የተሻለ ነው የሚል እንትን አለኝ። አሁን በእኔ በኩል የነበረኝ ትልቁ ዋናው ነገር የህፃናቱ ጉዳይ ነበረ። ያሳዘነኝም እንትን ለዛ ነገር መልስ ሰጥተዋል። በዛ ነገር ላዘናችሁ ይቅርታ እንትን ብለዋል። ያንን ሶልቭ ሆኗል በእኛ በኩል ማለት ነው። የሌሎቹ ጉዳዮች አስተምሮ ጉዳዮች ናቸው። የትምህርት ጉዳይ ነው ያነሱት። የአስተምሮ ጉዳይ ደግሞ ቴዎሎጂካል ዲስከስ የሚያስፈልገው ነው። ስለዚህ ምናልባት ጴንጤኮስታል በትክክል ጴንጤኮስታል ወንድሞቻችንና እህቶቻችን ጋር ከነሱ ጋር መወያየት ካለባቸው እናንትን ካሉ መፍታት ካለባቸው ከነሱ ጋር ፌስ ቱ ፌስ ተገናኝተው እንትን ቢሉት ቢፈቱት ደስ ይለናል። አሁን እነ ሳሚ ባይወርዱ ኖሮ እነ ዳኒ ባይወርዱ ኖሮ ደስ ይለኝ ነበረ። ከነሱ ጋር ዳይሬክት እነሱ ብቻ ቢነጋገሩ እንትን ቢሉ ቆንጆ ነበር የሚሆነው። ነገሮችን ሰፈተን ሁሉን ነገር ቋጭተን ብንወጣ ኖሮ ማለት ነው እና ይህንን አሁን ቀጥሎም ብታደርጉ እኔ ደስ ይለኛል። ፌስ ቱ ፌስ አሁን በሉትራን ዱላውን ስቀምስ ነበረ። እኔ ልክ ቀሲስ በተናገሩት ልክ እኔ እንደተናገርኩ ወይም ደግሞ እኔም እንደደገፍኩ አይነት ነገር ሉትራኖች እንደደገፉ አይነት ዱላውን ስቀምስ ነበር ከዚህ ቤት በፊት ማለት ነው እና አሁን ግን ነገሮቹን ጥያቄ የፈጠረብኝን ያሳዘነኝን ጉዳይ ጠይቄያለሁ። ለዛ መልስ አግኝቻለሁ። ቀጥሎ ያለውን ግን ከጴንጤኮስታል ወንድሞቻችን ጋር ብትነጋገሩ ካም በሆነ መንገድ ተነጋግራችሁ ነገሮቹን እንትን ቢደረግ ደስ ይለኛል። ዋይዝሊ ግን እንፍታው። ነገሮችን አናባብሰው። እሳት አንጨምርበት፣ ጋዝ አንጨምርበት። አሁን እኔ እያየሁት ያለሁት ጋዝ የሚጨምር ብዛቱ ነው። ጋዝ እየተጨመረ እንዲቀጣጠል ነው የሚፈልገው። ምድር ላይ ያለውን ነገር ታሳቢ እናደርግ። በሁለቱ እምነቶች መካከል ምድር ላይ ያለውን ነገር ታሳቢ እያደረግን እንትን ብንል መልካም ነው ላለው ቀሲስ ስለጠየቁት በዚህ ነገር አሳዝኛችሁ ከሆነ መምህር በረከትም ደግሞ ይሄ ሴንሲቲቭ ኢሹ ነው፣ የህፃናት ጉዳይ በትክክል ነው። በዛ ጉዳይ ላይም የቀሲስ ስላሉት በዚህ ነገር አሳዝኛችሁ በዚህ ነገር የተሰማችሁ ሁሉ ይቅርታ ጠይቃለሁ። ያ ትልቅነት ነው። ለዛ ነገር ድጋሚ አመሰግናለሁ። ነገሮችን ዋይዝሊ ብንፈታ፣ አግሬሲቭ ባንሆን፣ ነገሮችን ባናቀጣጥለው፣ ባናራግበው፣ በጣም ባናስጮው
ምክንያቱም በእኛም ሳይድ ደግሞ ኦርቶዶክስን እንደዛው እኮ የሚሳደብ አለ፣ ኦርቶዶክስን እንደዛው የሚሞልጭ አለ፣ ኦርቶዶክስን እንደዛው የተለያየ ነገር የማይገባው ነገር የሚናገሩ አሉ። ስለዚህ ያንንም ኮንሲደር ብናደርግ ነገሮችን ኮንሲደር ብናደርግ መልካም ነው ብዬ እላለሁ ማለት ነው። አመሰግናለሁ። ዴቭ በጣም ነው የማመሰግነው። በቃ እንደዚህ ነገሮችን የሚያረጋጋና አብረን የምንቀጥል እንደ ጦርነት አይደለም። ሁላችንም ኢትዮጵያውያን የቴዎሎጂ ልዩነት አለን። አዎ አለን። ስለዚህ ያንን ይዘን ግን አሴ ክርስቲያን ደግሞ ክርስቲያኖች ነን ካልን በጣም ብዙ ነገር ይጠበቅብናል። በጣም ይጠበቅብናል። ክርስቲያን ነኝ ብሎ ግን ያልሆነ እንትኖችን መፍጠር ደግሞ በጣም ጥሩ አይደለም እና ይሄ ቦታ የሆነ ዓለማዊ የተሰበሰበበት አይደለም። እዚህ ጋር ወደ 680 ሰው ክርስቲያኖች ነን ብለን ያልን ሰዎች ነን። እውነቴን ነው። እኔ ለነገሩ ቴንኪዩ አሁንም ስድቡም ቀንሷል። ብሎክ ስለማደርግ በጣም ብዙ ሺህ ብሎክ ተደርገዋል። በቃ እንደዚህ በስነ ስርዓት መወያየት እንችላለን። ችግሮች ሲፈጠሩ ደግሞ በቃ አለቀ። ትልቁ ነገር ምንድነው? ይቅርታ ነው። ምን ታመጣለህ ከይቅርታ ሌላ? ምንም የሚመጣ ነገር የለም። አለቀ እኮ ይቅርታ ከተባለ አለቀ። ሌላው ቴዎሎጂካል ዲፈረንስ ነው። እሱ በዲቤት የሚገባው ሁሉ ጊዜ እሱ አይደል እንዴ? የምንጨቃጨቀው እዚህ እሱ አይደል እንዴ? ኦፍኮርስ ከዛ አልፎ ግን ሰው ስሜት የሚነካ ከሆነ ሌሎች ችግሮች ካሉ ደግሞ በቃ በይቅርታ የሚታለፍ ነው። ያን ይመስላል። ጆ እስቲ በመካከል ያለውን የጆን ደግሞ እስቲ ወደ ተሻለ እርቅና ሰላም ወንድማዊነት እንዲመጣ ነው። ጆ መድረኩን ሰጥቼሃለሁ። ከተቻለ አኬ አጠር አድርጉልኝ። እኔም መውጫ ሰዓት እየደረሰ ነው። ኦልሞስት ክላሴን ቀጥቼዋለሁኝ። ይሁን ለዛሬ እና ትልቅ ነገር ነው ቄሴስ የሰሩትና ብዙ አልኩኝም። በተለይ አብየርን መስማት ፈልጋለሁ። ቀጥሉሽ ጆ ቀጥልና እንትን በል። እሺ ሰላም ብያለሁ አኪ፣ ሁላችሁንም ሰላም ብያችኋለሁ። ከሰዓት አንጻር ቀሲስ ዲበኩሉም በጣም መወዳቸው ማከብራቸው አባት ናቸውና ሰላም ብያለሁ። እንግዲህ ምንድነው እኔ መናገር የምፈልገው ሐሳብ ተሞልቼ የነበረው ያው ልክ እሳቸው ይቅርታ ሲሉ በቃ ብዙ ነገር ተውኩኝ ማለት ነው፣ ጣልኩ። ግን እዚህ ውስጥ ያለን ሁላችንም ልናውቀው የሚገባ ነገር የመጀመሪያ ስንናገር የየትኛውም ቤተ እምነት ውስጥ መጥፎ ሰዎች፣ ካራክተራቸው ልክ ያልሆኑ ሰዎች አሉ። ያ ማለት የቤተ እምነቱ ውጤት ነው ማለት ግን እንዳይደለ ሁሉ ሰው ይወቅ። ጴንጤ መታወቂያው አይደለም፣ ብልግና መታወቂያው አይደለም። በትምህርት ቤት ይሁን በየትኛውም ቦታ ይሁን ቤት በገባበት ቦታ መታወቂያው አይደለም። በጴንጤም ሆነ በኦርቶዶክስ በካቶሊክ ሆነ በእስልምና ውስጥ ትክክል ያልሆኑ ሰዎች አሉ። በጣም ባለጌ ሰዎች ይኖራሉ። እነዛን ሰዎች ለመናገር ቀጥታ የኦርቶዶክስ አስተምሮ ነው፣ የጴንጤ አስተምሮ ነው፣ የካቶሊክ አስተምሮ ነው የሚባል ነገር መታሰብም የለበትም፣ መታሰብ የለበትም። ምክንያቱም ምድር ላይ ነው ያለ ነው። የትኛው ቤት ነው መጥፎ ሰው የሌለው? የትኛው ቤት ነው የማይበጠብጥ የሌለው? የትኛው ቤት ነው የሌለበት ገነት የሆነ? የትኛው ቤተ እምነት ውስጥ ነው ያለው? እሱ መታሰብ አለበት ሁላችንም ስናስቡልኝ። ነገር ግን አስተምሮቱ ነው ያን የሚያደርገው። ለምሳሌ ሲነሳ ነበር ፖለቲካውን የያዙ ሰዎች እነሱ ናቸው። ሃይማኖት ፖለቲካ አልያዘመችም። እንደምታውቁት የትኛውም ሃይማኖት ኢትዮጵያ ውስጥ ፖለቲካ እየመራ አይደለም። ፖለቲካው ላይ ያለው ጴንጤም፣ ኦርቶዶክስም፣ ሙስሊምም፣ ካቶሊክም ሁሉም አለ እዛ ፖለቲካ ውስጥ። እዛ እርስ በርስ የሚባላው ስትሄዱ ሁሉም ሃይማኖት አለው፣ ሁሉም ኦኬ። ስለዚህ አስተምሮት ነው እንደዚህ ሀገር ከያዙ እንደዚህ ያደርጋሉ ምናምን የሚለው ነገር ምንድን ነው የሚያደርገው? ከእግዚአብሔር ሰውነት ከመንፈሳዊ ሰውነት ያወጣናል። አሁን እኔ እሳቸው በጣም ቤቴን ከፍቼ አንድ ቀን በጣም ሰማቸው ነበረ። በጣም ማከብራቸው ናቸው። ያን ሲናገሩ እንግዲህ መጽሐፍ ቅዱሳችን እንደሚናገረው ለመንግስታት እንኳን እንድንጸልይ፣ ለሰዎች እንድንጸልይ፣ ሰዎች ሁሉ እንዲድኑ በሚወደው በእግዚአብሔር ፊት ደስ የሚያሰኘው ይሄ ነው የሚል ምክር ነው ጳውሎስ የሰጠውና እንደዚህ አይነት ምክር እየሰጠን እኛ መሄድ አለብን። ለምሳሌ አንዱን ወገን በጣም ኤግዛጁሬት አድርገን ቅድስናውን ተናግረን ገነት አድርገን አንዱን ወገን ለምሳሌ ሉተር ሲሰደብ
ጴንጤው ነው የሚሰደበው። ጴንጤው ሲሰደብ ሉተር ነው የሚሰደበው። ይሄ ምድሪቱ ላይ የሚታወቅ ነው። እንደዛ ነው የተኖረው አይደል? ለኦርቶዶክስ ሲሰደብ በሁሉም ኦርቶዶክሳዊ ነው የሚሰደበው። ስለዚህ ስንናገር ብዙ ጊዜ አስተውለን መናገር መቻል አለብን። ስናስብ አስተውለን ከዛ መሬት ላይ ወርደን ማየት። ለምሳሌ ፔንቴኮስታል መሬት ላይ ፔንቴኮስታል እዩ ጩፋ አይደለም፣ ፔንቴኮስታል አሁን የሚታዩት አይደሉም። እነሱን ለይቶ መናገር ይቻላል። ጴንጤው ከተባለ ግን ጴንጤው በጣም ሰፊ ነው። በጣም በአራቱም አቅጣጫ ከሀገር ውስጥ እስከ ውጭ ድረስ ይታወቃል። በጎረቤት ሰው መስክር እስኪ ቢባል አሁንም ድረስ ማለት ነው ይታወቃሉ። በየትኛውም ሃይማኖት ውስጥ ስላለ ሰው ስለ ጨዋ ሰው የሚመሰከርለት አለ፣ ስለ ደግሞ ክፉ የሚመሰክርለት አለ። እና ለይተን ብንናገር ጥሩ ነው። ደግሞ ለማስተማር እንደገና ራስንም አስገብቶ ባለባበስ ቢሆን በስርዓት ቢሆን ሙስሊም ይሻላል ከኛ ከጴንጤውም ይሻላል የሚለው ነገር አሁን እኔ አያስከፋኝም። ምክንያቱም ጥሩ የሆነ ነገር የትም ይሁን ጥሩ ነው። እስልምናም ውስጥ ይሁን የትም ቦታ ጥሩ ካለ ጥሩ ነው። በቃ እኛ ጋር ካለው የሚበልጥ ከሆነ ይበልጣል። ያን ነገር ብንሆን የሚለው ነገር ልክ ነው። ሁላችንም ልንቀበለው ይገባል። እሱን ይገባል። እሱን ተቀብለን ልናስተካክል ይገባል። ነገር ግን የመከፋፈል ነገር እንዳንሰራ፣ ማንም ሲያጠፋ ቀጥታ ሄደን ሃይማኖቱን አታክ እንዳናረግ መጠንቀቅ አለብን። ለምሳሌ ምን የኦርቶዶክስ ችግር ያለበት አለ፣ በጣም ብዙ ጴንጤ ችግር ያለበት አለ። ቀጥታ አሁን ከፖለቲካም ከመጣን እንግዲህ ስንመለከት ሰው አደባባይ ላይ ሜዳ ላይ አደባባይ ላይ እየሰቀሉ እየገደሉ የደም ምድር እየሆነች ወደኋላ እየቀረች መታለች። ያን ያደረገች ኦርቶዶክስ ነች በሚለው ለምሳሌ አልስማማም እኔ። ያን ያደረጉት ፖለቲከኞች ናቸው። ፖለቲከኞች ሃይማኖቱ አላቸው ማለት ሃይማኖቷ አስተምራቸው አይደለም። ይሄ የሚካድ እውነት ነው። ስለዚህ እንደዛ ቢባል በጣም ሴንሲቲቭ ነው። አይ ትምህርታችን አይደለም ይሄ፣ ሰው ለዛ ነገር አልተገዛምና እኛ ትምህርት አይደለም ይባላልና ሁላችንም ስንናገር የሚያንጽ ነገር እንናገር። ሊያንጽ የሚችል ሊያቆም የሚችል ሊያስተካክል የሚችል ሊያፋቀር የሚችል አንድ ሊያደርግ የሚችል ወዳጆች ሆይ፣ በተለይ የሃይማኖት ሰባኪና አስተማሪዎች ከእናንተ ብዙ ይጠበቃል። እግዚአብሔር ከፖለቲከኛና ውጭ ካለው መጽሐፍ ቅዱስን ገልጦ አንብቦ ከማያውቀው ይልቅ መጽሐፍ ቅዱስ አነባለሁና አስተምራለሁ ከሚሉ ሰዎች ብዙ ይጠብቃል። የእግዚአብሔር ልጆች ደግሞ በማስታረቅ በማስማማት በሚያንጽ ቃል ንግግር ሁሉን ሊያንጽ የሚል ንግግር ይታወቃሉና እንደዛ ቢሆን ጥሩ ነው። ስለዚህ እሺ የእኛም ልጆች አሁን ቤት ከፍታችሁ ከዛ በኋላ ነገሩን እያነደዱ ማደር፣ ከዛ በኋላ ነገሩን እያቀጣጠሉ መሄድ ሳይሆን እዚሁ ጋር ማለቅ ካለበት ዴቭ እንዳለው ገብታችሁ እዚሁ ጋር ጨርሳችሁ ሶሪ ብለዋል እሳቸውም ጨርሶ መውጣቱ ይሻላል ብዬ ሐሳብ ለመስጠት ነው የፈለግኩትና ተባረኩ። በጣም ነው የምወዳችሁ። ጆዬ በጣም ነው የምንወድ። መቼም ሁል ጊዜ በቃ ታስደንቀኛል። በጣም ተባረክ። ይሄ ነው ክርስትና፣ ይሄ ነው አለ። ይቅርታ ሲሉ በቃ ብዙ ነገር ከእጄ ላይ ያስጣሉብኝ። ተባረክ ጆዬ፣ በጣም ነው የምንወድ። አቤላ አጠራገ ቀሲስ ልወጣ ነው ክላሴን ሁሉ እንትን አልኩኝ ብለዋል። የመስዋዕትነት እየከፈሉ ነው። አሳጥረን በቃ እንዳይነሳ አድርገን በቃ ይቅርታ ከተባለ እኮ ሺህ ጊዜ ከዚህ በኋላ ሰው ቢጮህ በቃ ሞቷል ነገሩ። ስለዚህ ቀሲስም ወደ መጨረሻ ላይ ጊዜ ሰጦታለሁ የሚቀጥል እንዳይሆን እዚህ ላይ የሚሞት ነገር ሰርተው ክርስትናችን ተንጸባርቆ የምናልፍበት እንዲሆን ነው። አቤላ አጠር አድርገህ ደግሞ ያንተን ሀሳብ ስጠንና እንጨርሳለን። በጣም አጠር አድርጋትን ደጋገምካት። ታስረዝማለህ ማለት ፈልገ ነው መሰለኝ። ይመች ብቻ። አይ ረዘም አድርጋት። ከአንድ ሰዓት በላይ እንዳትናገር እንጂ ችግር የለም። ሰላም ለእናንተ ይሁን የቤቱ ሰዎች በጠቅላላ። አኬ ሰላም ለአንተ ይሁን። ኤላ፣ ቀሲስ ዲበኩሉ፣ ሴና፣ መምህር በረከት፣ ዴቭ ሉተራን፣ ሙሌ፣ ጆን፣ ወንድም አለም ሁላችሁንም ሰላም ለእናንተ ይሁን ብያለሁ። እኔ የጦር አቁም ስምምነት ለማስደረግ ገብቼ የራሴ ጦርነት ውስጥ ገባሁ። በኮመንት ላይ ያሉ ሰዎች እየተዋጉኝ ነበረ እና ሀሳብ የማይጠማችሁ ሰዎች ያው እንግዲህ ምንም ማድረግ አልችልም። የአዋቂ
ምግብ ህፃናት ምላስ አይመከርምና ላይጣፍጣችሁ ይችላል ሀሳቤ። ዞሮ ዞሮ ግን ለመናገር ያክል ጆዬ በጣም አሪፍ አድርጎ የተናገረው ሀሳብ አለ። ምንድን ነው? ይቅርታ አሉ ሰዎች። ይቅርታዋ ላይ ሀሳብ መስጠት አይፈልጉም። ያቺ ሀሳብ ላይ ነው በቃ መንከባለል የሚፈልጉት። ያቺ ንግግር ላይ የተቆረጠችው ቪዲዮ ላይ ምናምን በቃ ማውራት የሚፈልጉት። ምክንያቱም እሷ እንጀራቸው የምትሆን ሰዎች አሉ ሚዲያ ላይ። ግለቱ፣ ጸቡ፣ ክርክሩ፣ ጥላቻው፣ ይሄ ወደዛና ወደዚህ ድንጋይ መወራወሩ ትርፍ ለማግኘት የሚመቻቸው ሰዎች አሉ። በሁለቱም ቤተ እምነት ውስጥ ወይም በሶስት በአራቱም በሉት ባሉት ውስጥ ለንግድ ጦርነት ሁሉንም ሰው አይደለም የሚያከስረው። መሳሪያ ሻጩን አትራፊ ነው የሚያደርገውና አንዳንድ ጦርነቶች መሳሪያ ሻጮቹን አትራፊ ያደርጋሉና ጦርነት ስምምነት አቁም ማድረግ የሚያከስራቸው ሰዎች አሉ በተቃራኒ። ስለዚህ የመጀመሪያው ነገር አንድ ይቅርታ ያሉበት ፖይንት ደስ የሚለው እናንተን አሰናክሎ ከሆነ ወንድሜን ካሰናከለ ስጋ መብላት መብት ነው፣ ግን ካሰናከላችሁ ተዋለው ብለዋል። ይቅርታ ብለዋል። እዛ ላይ አስምሬ መናገር እፈልጋለሁ። ሰው እንደ ጥፋት ለቆጠርክበት ነገር አንተን ካሳዘነ ይቅርታ ካለ በቃ ይቅርታ ብሏል። ሁሌ ለምንድነው አጥፍቶ ይቅርታ የሚጠይቀው ካልክ፣ ለምን ካላጠፈ ይቅርታ ይጠይቃል? ወይም ለምን እንደ ጥፋት እንደቆጠርከው ካላሰበ ይቅርታ ይጠይቃል ነው ምለው። ስለዚህ ምንድነው አሁን ቅድም የተነሳው ሀሳብ ጴንጤ ሲባል የትኛው ጴንጤ ነው እየተባለ ያለው? እኔ ሊሰመርበት ይገባል ብዬ ነው ማሰበው። እዚሁ ሚዲያ ላይ ያላችሁ ጴንጤዎች እኮ ነው እየተባላችሁ ያላችሁት እንጂ ሙሉ ወንጌል ያሉትን ኢንዲቪዥዋሎች ቆጥረው አያውቁም። ቀሲስ ዲበኩሉ እዚህ ውስጥ ያሉት ኦርቶዶክሳውያን በየቸርቹ በየፔንቴኮስታሉ ቸርች ዞረው ሁሉንም መጋቢ፣ ሁሉንም ሰባኪ፣ ሁሉንም ፓስተር፣ ሁሉንም ወንጌላዊ በቁጥር አያውቋቸውም እኮ። በጣም የተከበሩ ለሰፈርም ለመንደርም ምሳሌ የሚሆኑ እጅግ የሚወደዱ ፕሮቴስታንት ጴንጤዎች እንዳሉ የታወቀ ነው። እዚህ ውስጥ ያላችሁ አብዛኞቻችሁን ጴንጤዎች ግን ለምሳሌነት የምትበቁ አይደላችሁም። እውነቱን ለመናገር በቃ አይደላችሁማ። ምን ይደረግ? ካልሆንክ አይደለህም እኮ በቃ መሻሻል ነው። ጩኸትን ቀንስ፣ ምሳሌ ለመሆን ሞክር። ከጭቅጭቁ የበለጠ በጽድቅ በእውነት እግዚአብሔርን ለማሳየት ሞክር። ወንድምን ጠልፈው መጣል፣ የሰው ቦክሰር ማስጣት፣ የሰው ገበና መግለጥ እዚህ ጴንጤ ነኝ ከሚል ከልሳን ቀጥሎ ተንኮል በሚያወራ ግፈኛ ሰው አይደል እንዴ የተለመደው? ሰው ተስተካከል በቃ። አሁን የተወዳደርከው እኮ በሃይማኖት አይደለም። መቼም እርግጠኛ ነኝ ቀሲስ ዲበኩሉ ማይኮትን ይክፈቱና ኢየሱስ ክርስቶስ እሱ ፍጡር ነው ከሚል ሙስሊም አንጻር ጴንጤን ያነጻጽራሉ እንዴ እርሶ? ኧረ በፍጹም። እኔ እንዲያውም አነጻጽሬ ስናገር ከሙስሊም ጴንጤ ይሻለኛል። ምክንያቱም እነሱ በመጽሐፍ ቅዱስ ያምናሉ ብያለሁ። እዛው በቃ። ስለዚህ የተነጻጸራችሁት ከሶሻል ሚዲያ ላይ ካለ በጣም አሮጋንት ከሆኑ ካራክተር አንጻር ነው። ሁላችንም ነን ወይ ነው? አይደለም። ሁሉም ጴንጤም አይደለም። በጣም ሳይለንት ማጆሪቲ ደግሞ አለ። አንድ ቀን ላይቭ ገብተው የማያውቁ በሰላም ህይወታቸውን የሚመሩ የሚጠሎቸውን የሚወዱ የሚያሳድዷቸውን የሚመርቁ እግዚአብሔርን የሚፈሩ በጣም ባላንስ እናድርግ ብዬ ነው። በጣም በጽድቅ የሚኖሩ ጴንጤዎች አሉ። የኔንም ቪዲዮ ደግሞ ቆራርጧት። በጣም በጽድቅ የሚኖሩ ጴንጤዎች አሉ፣ እግዚአብሔርን የሚፈሩ በጣም ጥሩ ጴንጤዎች አሉ። ግን እንዳለመታደል ሆኖ የበሬውን ግንባር የያዙት ጩኸታሞቹ፣ በጣም 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 አመፀኞቹ፣ ቂመኞቹ፣ ሸረኞቹ፣ ተንኮለኞቹ የነሱ ሲሆን ሰውን የሚወዱ የነሱ ሲሆን ሰውን የሚያነክሱ ከነሱ ተቃራኒ ሲሆን የሚያቀሳስሩ ከመንግስት ጋር ከቻለ ያቀሳስረዋል፣ ከማህበረሰብ ጋር ያቀሳስረዋል። ህዝብን በቃ እንዲጠላክ ያደርጋሉ። ውስጡን ተደራጅተው ተንኮል የሚሰሩ በጣም ብዙ ሰዎች አሉ። ለምንድን ነው ጴንጤው ላይ የምበረታው? ጴንጤው ላይ የምበረታው በእኔው በኩል ስላለ ነው። አሁን ቀሲስ ዲበኩሉ ጋር ሁሉ ጽድቅ ነው ሁሉ ልክ ነው አልኩኝ? አይደለም አላልኩ። እንድታስተውሉ ነው። አሁን ለምሳሌ የጴንጤ መንግስት ነው ያለው ብለዋል ቀሲስ ዲበኩሉ። ብዙ ሰዎች እንደዛ ነው ይመስላቸው። የጴንጤ መንግስት የለም፣ የብልጽግና መንግስት ነው ያለው። የብልጽግና መንግስት ላይ በቁጥር የሚታወቁ ፊት ለፊት ያሉ ሰዎች የፕሮቴስታንት እምነት ተከታዮች ናቸው። የፕሮቴስታንት እምነት ተከታዮች ናቸው ማለት ግን የጴንጤ መንግስት ነው ያለው ማለት አይደለም። በፖለቲካ አይዲዮሎጂ ራሳቸውን
የሚያምኑበትን ሐሳብ የሚያቀነቀኑ ያዋጣል ብሎ የሚከተሉትን ፖሊሲ የሚያጸድቁ የሚያረቁ የተዋቀረ ስርዓት ውስጥ ያሉ መሪዎች ናቸው እንጂ ያሉት ጴንጤ አይደለም አገር እየመራ ያለ። ይሄ የተሳሳተ ምልከታ ነው። በወገኖች ዘንድ ደግሞ ያለ የተሳሳተ ምልከታ፣ ስህተቱ፣ ጥፋቱ፣ ድብልቅልቁ በፖለቲካ ይፈጠራል የምትሉት ድብልቅልቅ ለጴንጤ የሚሰጠው ከሆነ መሪዎቹ ጴንጤ ናቸው የሚባል ከሆነ ልማቱ፣ ጽድቁ፣ ትልቁም ነገር መሰጠት አለበት። መንገድ ሲሰራ ጴንጤ ይሰራልን ይባል፣ ልማት ሲሰራ ጴንጤ ይሰራልን ይባል። እንደዛ ካልሆነ ልማቱ መልካም መልካሙ ዝም ብሎ እየታለፈ ጥሩ ጥሩ ዝም ብሎ እየታለፈ ከዛ መጥፎ የሆነ ነገር ውድመቱ ኪሳራው ለጴንጤ ብቻ የሚሰጥ ከሆነ ይሄ ፍርደ ገምድልነት ስለሆነ ማለት ነው። ስለዚህ ፕሮቴስታንት አይደለም መሪ። እኔ ብዙ ጊዜ ለመናገር ሞክሬያለሁ። እንዲመስል ደግሞ ያደረጉት በጴንጤኮስታል ውስጥ ያሉ ሐሰተኛ ነቢያትና እንቅስቃሴው እንደሆኑ ይታወቃል። ስልጣን ላይ ላሉ ሰዎች የሆነ ጥቅማ ጥቅም ፍለጋ የሐሰት ትንቢት የሚናገሩ እግዚአብሔር እንደዚህ ይላል እያሉ እግዚአብሔር ያልተናገራቸው ሲቀባጠሩ የነበሩ ይሄንን ስርዓት የጴንጤ ስርዓት ያስመሰሉት እንዴ! ጠቅላይ ሚኒስተሩ እኮ ሰብስቧቸው እኮ ይሄ የጴንጤ መንግስት አይደለም ስርዓት ያዙ ብሏል እኮ ራሱ ነቢያቱ ፓስተሩ ሰብስቦ እኮ። ስለዚህ እሱ የጴንጤ መንግስት አይደለም ብሎ በገዛ አፉ ጠቅላይ ሚኒስተር ዶክተር አብይ የተናገረበትን እውነት ለዛውም ለሰብስበው የውሸት ትንቢት ለሚነግሩ ሰዎች አይደለንም እኛ የእናንተ መንግስት እኛ እንደ መንግስት ሁሉንም እንመራለን ያሉ ብሎ ሲያበቃ ጠቅላይ ሚኒስተሩ ዝም ብለን ደግሞ ግጅር ብለን አይ የጴንጤ መንግስት ነው ያለው ካልን እሱ ስህተት ነው የሚሆነው። አንድ ኦርቶዶክሳዊ ቀሲስ፣ አንድ ኦርቶዶክሳዊ ዲያቆን፣ አንድ ኦርቶዶክሳዊ መምህር ስለ ጴንጤ ያለው ምልከታ እንዲስተካከል ከፈለጋችሁ ግብዝነት የሌለበት መልካሙ ማንነታችሁን ብርሃናችሁን በሰው ሁሉ ፊት ለማብራት ሞክሩ። ለመስተካከል እንሞክር። አሁን በምላስ የምታቀነው ነገር የለም። ምክንያቱም ከምላስ ጀርባ እዚህ ቲክቶክ ላይ 2 ዓመት 3 ዓመት ባህሪ እኮ ታይቷል። ተናዳፊነት ወንድምህን ጠልፈ የምትጥል መሆንክ በደንብ ታይቷል። አሳጥረው የምትል እድሜክ እንዳልል እርግማን ይሆንብኛ። እኔ ክርስቲያን ስለሆንኩ አልደራገምም እና በፍጥነት ስለማወራ በነገራችን ላይ ሀሳቤ ባጭሩ ነው እየገለጽኩ ያለሁት። አሁን 1 ደቂቃ 2 ደቂቃ አላወራሁም። ስለዚህ ይሄን ነገር ለማስተካከል መሞከር አለብን። እንዴት አርገን እንስተካከል? እንዴት አርገን ወደ እግዚአብሔር ቃል እንመለስ? አሁንም ከቡድንተኝነት እንውጣ። አሁን እኮ ከኦርቶዶክስ ጋር ብቻ አይደለም ፈልሚያው፣ በየቦታው እኚህ የተወደዱ ወንድሞችን ሉተራውያኑን የምታሳድዱት እኮ የራሳቸውን ሀሳብ እንዳያንጸባርቁ እያደረጋ እናንተው ትሳደባላችሁ፣ እናንተ የግል ፋይል ታወጣላችሁ፣ እናንተ ገበና ትገልጣላችሁ፣ መልሳችሁ እናንተ ጴንጤን ለማጥፋት ነው የተነሱት ሉተራውያን እዚህ ሚዲያ ላይ ያለው ትላላችሁ። ይሄ ትክክለኛ መልክም ትክክለኛም ገጽታ አይደለም። ቡድንተኝነት፣ ይሄ ካቦ የእስር ቤት ባህሪ። እስር ቤት ውስጥ እንደዚህ ነው። ዘለቅ አድርጎ የታሰረ ጉልበተኛ የመጣው ሰው ሁሉ የሻማ ይውረድልኝ የማለት አመል አለበት እና ድንገት የሆነ ሰው ብቅ ሲል፣ ድንገት የሚያስተምሩ ሰዎች ሲመጡ ካቦነን እኛንን ቤቱን የምንመራው አይነት ነገር ትክክል አይደለም። ካቦ አይደላችሁ። ሁላችንም በነገራችን ላይ የየግል ሞባይል አለን። በቃ የግል ጩኸታችንን ስንጮ ሰው ይሰማናል። የሚያምን ይከተላል፣ ማያምን አይከተልም። የእናንተ ለየት የሚያደርገው ቡድን አደራጅታችሁ ሰውን ለማጥመድና ለማጥፋት ስለምትጠሩ ነው እና አብዛኞቻችሁን እርግጠኛ ሁኝ የምናገረው ሌላው ሲናገራችሁ ማይከፋውን ነው እዚህ ጋር መታችሁ እየተቃጠላችሁበት ያለው እና ቀሲስዬ ባለፈው እስልምና ላይ የተናገሩት ነገር በቃ በጣም ልቤን አርክቶት ነበረ። አናፖሎጂቲክስ ላይ የተለቀቀ ማለት ነው። ያ ንግግሮት ሙስሊሞችን ሊያናድ ሊያስቆጣ ይችላል። አሁን ለሙስሊም ያዳሉ የሚመስላችሁ ሰዎች አናፖሎጂክስ ላይ ግቡና ኤዲት የተደረገውን ቪዲዮ ተመልከቱ። እስልምና ላይ የተናገሩትን ማለት ነው። ቀሲስ ዲበኩሉ እስልምና ላይ የተናገሩትን ነገር ስትሰሙ እስልምና ጋር ያላቸው አቋም በቃ የጸና አቋም። ምክንያቱም እንደ አንድ እንደ ኦርቶዶክስ ቄስ የአንተ እምነት ያድንሃል እንዲሉ ከጠበቅ ተሳስተሃል። ስለዚህ ቴዎሎጂህን አምጥተ የሚያሸንፍ ሀሳብህን አምጥተ ጠረጴዛ ላይ ታቀርባለህ፣ ትውልድን ትናጠቃለህ። አሁን ላይ ከሆነ ቤት ወደ ሆነ ቤት የማፍለስ አይነት አይደለም መሰለኝ። የኛ አደገኛ የሚባል እምነት የለም። እምነት በክርስቶስ ትምህርት ላይ የተመሰረተ ነው። ከዛ ደግሞ ግንድ ከሆነው ከክርስቶስ ኢየሱስ ፍሬ እያፈራህ
መልካሙን ማንነትህን የምትገልጥበት ነው እንጂ በቡድንና በጩኸት የሚሆን የለም። እኔ ኦርቶዶክስ ቤተክርስቲያን እዚህ ቲክቶክ ላይ አልተሰደበችም። ጠበቃ ሆናችሁ ታውቃላችሁ? ተሳዳቢዎች የላችሁ? ጠበቃ ሆናችሁ ታውቃላችሁ? አታውቁም። ባለፈው አሁን እዚህ ጋር ወንድማችን ተመስገን ባጠፋው ጥፋት ይታሰር፣ ይገርሰስ፣ ይውደም ስትሉ የነበራችሁ ሰዎች የራሳችሁን ቤት ተሳሳቾች መቼ ቀጣችሁ ባይነኝና አሁንም ቢሆን ቤተክርስቲያን እንደ ቤተክርስቲያን የሚያከብር ወንጌል ሰባኪ ያስፈልጋል። የኦርቶዶክስ ቤተክርስቲያን ከቀደምትነቷ አንጻር፣ ከህዝብ ቁጥሯ አንጻር፣ ከተደራሽነቷ አንጻር፣ ሚዲያ ላይ ካላቸው ኢንፍሉዌንስ አንጻር ሪስፔክት አድርጋችሁ ማውራት ያስፈልጋል። አለቀ በቃ። አሁን ራሱ እዚህ ጋር ለጊፍት ምናምን ጊፍት ስጡት ምናምን የሚሉ ሰዎች እንደዚህ አይደለም። የኔን ሀሳብ መቀየር የምትችሉት እኔ ስወዳችሁ ነው። እኔ ስወዳችሁ እኔን በፍቅር መማረክ ነው የሚለውጠው። እኔን አሁን ተሳስቷል ብላችሁ ካሰባችሁ ልክ እንደዚሁ ቀሲስ ተሳስቷል ካላችሁ ቀሲስን በፍቅር አሸንፏቸው። አለቀ። ኢየሱስ ክርስቶስ የእግዚአብሔር ልጅ አንድዬ እሱ እንኳን ምድር ላይ በተገለጠበት በምድር በተመላለሰበት በስጋ ወራቱ ኢየሱስ ክርስቶስ መስቀል ላይ ሰውን በሞቱ በኩል ወደ መዳን የጠራው እግዚአብሔር እንደ እግዚአብሔርነቱ ኃይል ስላጠረው አይደለም። ሁሉንም ሰው በጉልበት የማሸነፍ የሰው ልጅ የሚንበረከከው መጨረሻ ላይ በፍቅር እንደሆነ እግዚአብሔር አፍቃሪው እንኳን ተረድቶ የፍቅር መገለጫ ብቸኛ ልጁን ኢየሱስ ክርስቶስን ሰጥቶ በፍቅር ነው መስቀል ላይ ያሸነፈው እና አሁን ቅድም ጠንቋይ ዲበክ ሁሉ ብለክ የሰራከው ልጅ ትታወቃል። የጴንጤ በጣም አደገኛ ቀንቃይ ነው የሚመስለው። ገለጥ አርጋችሁ እሱ የሚሰራቸውን ቪዲዮዎች የተቆራረጡ ያላደረግኩትን እኔ ወንድሙን አደረግክ እያለ አሁን ጠንቋይ ዲበክ ሁሉ ብለህ እንዴት ነው እኚህ ሰው የሚሰሙክ? ሰፊ ኦዲየንስ አላቸው፣ ሰብስበው ይረግጡሃል። አለቀ በቃ። ሪያሊቲውን እያነሱ ይረግጧል። ታሪክ እየጠቀሱ ይረግጧል። ለምን? ፍቅር አይደለም የመለስክላቸው። መጽሐፍ ቅዱስ በጥላቻ ለሚመጣብህ ሰው ፍቅርን አድርግበት፣ የዛን ጊዜ በአናቱ ላይ የእሳትን ፍም ታስቀምጣለህ ይላል መጽሐፍ ቅዱስ። ማሸነፊያ ብቸኛ መንገድ የሚያስቀምጥልን ፍቅርን ነው እንጂ እየቆራረጥክ ሜን መስራትን፣ እየቆራረጥክ ሰውን ማዋረድን፣ እየቆራረጥክ መሳደብን የትም አያደርስም። እውነቱን ልንገርህ። እኔ ቀሲስ ዲበኩ በጣም አከብሮታለሁ ይቅርታ ስለጠየቁ። እዛም ቤት በተመሳሳይ መልኩ ይቅርታ ጠይቁ። ጠዋት ጠዋት ድምፃችሁን እያለሰለሳችሁ መርዝ በሃይማኖትና ከሃይማኖት ጋር የምትረጩ መርዘኛ ቤቶች አላችሁ እና ቢያንስ የእናንተ መርዝ የሚያድነው ሰው የለም። እውነቱን ለመናገር መርዛችሁን አረጋጉት። እባብ ነው፣ ቆዳው ለስላሳ ነው። ከጥርሶቹ በታች ግን ሁልጊዜ መርዝ አለ። እኔ ለስላሳ ሰዎች አላምን። እንደ ቀሲስ ዲበኩ የሻከሩ ሰዎች ይሻሉኛል። የሆነ ሲናገሩ መረር የሚሉ ሰዎች ይሻሉኛል። እንዲህ ድምፅህን አለስልሰ፣ ድምፅህን አቅጥነ፣ ድምፅህን በጣም የሆነ ነገር አድርገ ከዛ በዛ በድምፅ ውስጥ ግን የሃይማኖት ጥላቻ ያለብህ ሰው እሱ አይደለም። ወንጌል እንዳንተ አይደለም። ወንጌል የሆነች አንድ ሃይማኖትን ለዛው መስቀል የያዘችን ቤተ እምነት ማሳደድ አይደለም። ወንጌል ክርስቶስ ኢየሱስ ነው። ቢያንስ በአብ በወልድ በመንፈስ ቅዱስ በስላሴ አንድ አምላክነት የምናምን ሰዎች ተቀምጠን ኢየሱስ ክርስቶስን በፍቅርና በእውነት ልክ እነ መምህር በረከት እነ ዴቭ እንደሚያደርጉት በፍቅር መካፈል ቃላትን መለዋወጥ ስንችል ድንጋይ መወራወሩ ለሌላ ቤተ እምነት በር ነው የሚከፍተው። ኢየሱስ ክርስቶስን ለማያምኑ እንደ እስልምና ላሉ ሌሎችም ቤተ እምነቶች በር ነው የምትከፍቱት። ቢያንስ መጽሐፍ ቅዱስ ማህበር የሚባል ኦርቶዶክሱ፣ ካቶሊኩ፣ ፕሮቴስታንቱ በአንድነት የሚሳተፉበት የሃይማኖት ጉባኤዎች የሚባል በአንድነት እነዚህ ቤተ እምነቶች ስለ ሰላም፣ ስለ እርቅ የሚያወሩበት የሚወያዩበት ትልልቅዬ ተቋም አላቸው። አብረው የሚያስተዳድሩት አብረው የሚመሩት ኦርቶዶክስ ዋና ሰብሳቢ ጸሐፊ ሆኖ ፕሮቴስታንት ምክትል ሆኖ ሌሎቹ ፕሬዚዳንት ሆኖ እንዲሁ ካቶሊኩ ምናም ሆኑ የሚሰባሰቡበት እነሱ ትልልቅ አባቶቻችን እላይ ላይ ያለው ወንበሩ ያላቸው ሰዎች በሰላም ተጨባብጠው ሻይ ቡና ብለው በፍቅር አንዱ ጸልዮ በጸሎት የሚከፍቱት ጉባኤ እያለ እኛ እዚህ የቲክቶክ ትንሽዬ መስኮት ከፍተን ድንጋይ መወራወራችን ትርፉ መላላጥና ጥላቻ ነው እንጂ መቼም መልካምን ነገር አናተርፍም። አንተ መሌ ነው ምናምን የምትባል ልጅ
አሳጠር ቀሲስ እየጠበቁ ስለሆነ ጨርሻለሁ። ቀሲስ የረዘሙበት እንዴ እሳቸውን ልጠይቅ። አንተ ራሱ ረዝሙብህ እኮ። እኔ የእሳቸው አስጨነቀኝ እኮ ክላስ ጨርሼ ረዘመ ካሉኝ በቃ አሁን እንደዚሁ ቆርጠዋል፣ ገርዘዋል። አያለ ረዘመ እንዴ ቀሲስ? ካልጨመር ካልረዘመም በቃ አልረዘመም። ያው ጨርሻለሁ። እና ሰላም ነው የምለው እኔ እዚህ ቲክቶክ ላይ ሞባይላችንን ስንዘጋ እኮ ሰላም ነው የምላችሁ። እዚህ ሚዲያ ላይ ነው የምትነዛነዙት እንጂ እስቲ ስዊች ኦፍ አድርጉት ስልካችሁ። መሬት ላይ ኦርቶዶክሱን እዩትማ፣ ሰላም እኮ ነው። የትም ጴንጤ ስለመሆን የሚገላምጥክ የለም እዛ ሰፈር ውስጥ። በቃ ሰላም ነው። እስቲ ስልካችሁን ዝጉት፣ ካቶሊኩን ተመልከቱት። ምንም አንተን ነገር የሚፈልግ የለም ምድር ላይ። አብረ ታክሲ ተጋፍተ፣ ባስ ትኬት ቆርጠ፣ ዜብራ ላይ አብረ እየተጋፋ ተሻግረ ነው እየኖርክ ያለው። እና መሬት ላይ ያለው ሪያሊቲ እና እዚህ ቲክቶክ ላይ ያለው መነቋቆርና መቆራቆዝ ለየቅል ነው እና አረጋጉት ለማለት ነው። እና የሆኑ ያላስደሰትኳቸው ሰዎች አሉ። ኦርቶዶክስን እኔ በመስደብ አላስደሰት ቤተ እምነት እላለሁ። እምነት ስለሆነ ያለኝ ወደ ቤታችን ማጽዳት ነው ማምነው። እና ከተናገርኩ ራስህን ነው የምናገር። ሰው እንዳትናደዱ ለማለት ነው። ቴንኪው አቤላ። በጣም ቄስ ሰጡ እንዴ? በፍጹም ሊወጡ አይችሉም። ዛሬ ይገባሉ። ጥሩ ነው። በቃ እንደዚህ የሚያስታርቅ ይሄ የተንቦገቦገውን ዩቱብ ሊሰራ ቤት ሊከፈት ያለውን በቃ ውርድ የሚያደርግ እንደ አቤላ እንዳተናገር እንደ መምህር በረከት ሌሎችም ሙሌ ለቀሲስ ልስጥ ወይ ለአንተ የምትለው ነገር ካለ ኧረ እየወረዱ ነው። እና በቃ ማሳፈር ነው። በቃ እንደዚህ ተዘጋጅቶ የነበረውን ሁኔታ በቃ ምን ይመጣል? ከይቅርታ በላይ ምን ይመጣል? ምንም። እንደውም እንታዘባለን። ከዚህ በኋላ እንትን የሚል ሰው ትዝብት ውስጥ ነው የሚወድቀው። እና በዛ ነው ሙሌ 1-2 ደቂቃ ልስጥ፣ ከዛ ቀሲስ ይጨርሱ። ቀሲስዬ በቃ በዚህ መንፈስ በፍቅር መንፈስ ከእርሶ ብዙ ነገር እንጠብቃለን። እና ከዚች ሰዓት ጀምሮ በቃ አፈረስኮ። ቅድም ጆ ተናግሮታል ወንድማችን ጆ። በቃ ገና ይቅርታ ሲሉ ከእጄ ላይ አስጣሉኝ እንዳለው ይሄ በጣም ጥሩ መንፈስ ነው። አቤላም ደግሞ ለሁላችንም ባላንስድ በሆነ መልኩ ወደ ራሳችን ልናይ እንደሚገባ ጥሩ እንትን አድርገህልናል። ሙሌ ለቀሲስ ልስጥ ጨርሱ ወይስ አንተ ማለት ያለብን እንትንን እንዳልዘጋ? ኖ ጨርሱና በቃ እኔ የማወራው ነገር የለም ነው። በአብዛኛው ያው እኔም ያሰብኩትን ሀሳብ ነው እና ተባረኩ። በጣም ጥሩ ቀሲዬ፣ እርስዎ ኖት ያው እንደ አባት እንደ ቤተክርስቲያን ቄስ ይችን ነገር እንዳይቀጥል አድርገን ብንዘጋት ደስ ይለኛል። ተባረኩ፣ ይቀጥሉ። እሺ አመሰግናለሁ ሁላችሁንም። አይ እኔ እኮ ተናግራችሁታል፣ እውነት ለመናገር ጨርሳችሁታል። በተናገራችሁት ሀሳብ የሁላችሁንም ሀሳብ አከብራለሁኝ። አቤል ከተናገረ በኋላ መናገር በጣም ከባድ ነው በነገራችን ላይ እና አንድ ጊዜ ይቅርታ ወደ ኋላ ልውጣ። ድምፅ የምትሰሙ ከሆነ ይቅርታ ታደርጉልኛላችሁ። የትምህርቴን ቀረ እንደገና ከስራ ቦታ ደግሞ ወደ ቀር ነው ማለት ነው እና አልቀርም። ለማንኛውም እየነዳሁ ነው የማወራ። ሁላችሁም ለሰጣችሁት አስተያየት ከልብ አመሰግናለሁኝ፣ አከብራለሁ አስተያየታችሁ። ትክክል የሆነ ነገር ነው የተነሳው። አንድ ነገር ግን መናገር የምፈልገው ነገር የዚህ ሁሉ መነሻ የኔ ንግግር አይደለም፣ ኢንቴንሽኑ ሌላ ነው። እንድታውቁት የምፈልገው እሱን ነው። ሰሞኑን ባደረኩት እንቅስቃሴ የተበሳጩ ሰዎች ናቸው ይህንን እየቆራረጡ 6 ጊዜ የተቆራረጠ በ4 ደቂቃ በማይሞላ ቪዲዮ 6 ጊዜ ቆርጠው አቅርበው ሙሉ ቀን ቪዲዮ ሲሰሩበት መዋላቸው እኔ በጣም አዝኛለሁ። እኔ ዳብል ስታንዳርድ ባንሰራ
እውነት ለመናገር ከሆነ ስናገረው የከረምኩትን ነው ላይቭ ላይ የተናገርኩት። አሁንም ደግሜ እናገራለሁ። እኔ ከስነ ምግባር አንፃር ኢቭን እንኳን እኔ የምታወቀው ብዙን ጊዜ ቤታችን ውስጥ ባሉ ሐሰተኞች ነው ብዙን ጊዜ የምቃወመው እነሱን ነው። ሐሰተኛ አጥማቂ ምናምን የኛን ቤት እኔ እንደው ምን ንጽጽር ስሰራ ራሱ ሐሰተኛ አጥማቂዎች ሰይጣን እናወጣለን የሚሉት ሰዎች ከነዩ ጩፋና ከነ እስራኤል ዳንዛ ለይቻላቸው ብዬ ነው የምናገረው። ከራሳችን ጋር ራሱ አነጻጸር ማለት ነው። እና አንዴ ንጽጽር ስንሰራ የኛን ግም ቅዱስ የሌሎችን ግም ንጹህ እያደረጉ መናገር ትክክል ነው ብዬ አላምንም። እኔ ሲጀመር ስነ ስርዓት ሳወራ ሙስሊሞችን ማደንቅበት አለ ደግሞ ከስነ ምግባር አንፃር ማለት ነው። ከሃይማኖት አንፃር ካየነው ደግሞ ሌላ ጉዳይ ነው የሚሆነው ማለት እና ንጽጽሩን እዚያው ላይ ራሱ ምን ብዬ ተናገር ያለው እኔ ስም ሁሉ ጠርቻለሁ እኮ እማከብራቸው። ለምሳሌ ላይቭ ላይ እንኳን ኤፍሬም ባለ ጊዜ እሱን ብቻ አይደለም ዶክተር ተስፋዬ ሮቤል መጽሐፍ ሲጽፉ ይልኩልኛል። እነ ጳውሎስ ፈቃደ ብያለሁኝ። እነዚህ ጨዋው የሆኑ ሰዎችን ሳይ ጴንጤቆስጣሉን ጀነራላይዝ አድርጌ እንዳልናገር አፍራለሁኝ ብዬ ሁሉ በዛን ቀን ተናግሬያለሁ እኮ። ግን ቆርጠው ጀነራላይዝ አድርጌ እንደተናገርኩ አድርገው ያቀረቡት። ለማንኛውም አሁንም ስለ ይቅርታ መናገር የምፈልገው ነገር እኔ እንደዚህ አብዬ አልተናገርኩም። እናንተ እንዳቀረባችሁት ቪዲዮ 100% አላልኩኝም። ነገር ግን ተሰናክላችሁ ከሆነ በራሳችሁም ድካም ይሁን ያላልኩትን ነገር በማለታችሁ ጥፋቱ የእናንተ ቢሆንም ግን ወንድምን ማሰናከል ከአንድ ካህንም አይጠበቅም። ካህን ምሳሌ የሚሆን ለሰዎቹ ሁሉ ወደ መልካም ነገር እንዲመጡ መንገድ የሚጠቁም የሚያሳይ መሆን ክርስቶስን ምሳሌ ማድረግ አለበት አንድ ካህን ብዬ የማምን ሰው ነኝ። እኔ እውነቱን ልንገራችሁ በጣም በጥንቃቄ የምራመድ ሰው ነኝ። ስልከሰከስ እንኳን ጠንቋይ ልሆን በህይወቴ ውስጥ ማለት ነው ጠንቋዮችን ስታገል የኖርኩ ሰው ነኝ። ነገር ግን ካራክተራይዝ የምታደርጉት ኦርቶዶክሳዊ ቄስ በመሆኔ ኦርቶዶክስ ሁሉ ጠንቋይ ነው። ምንድነው እነ ኤርሚያስ ሲሰሩ የሚውሉ ግቡ እስኪ ላይ ብላ ሄዱና ስንት ዓመት ሙሉ ነው ቤተክርስቲያኗን እነ ትዝታው ጣዖት ያመልካሉ። ታቦት ጣዖት ነው። ደብተራዎች ናቸው። የጠንቋይ ድርስ ደብተራዎች ናቸው። የጠንቋይ ድርስ ደብተራዎች ናቸው። የጠንቋይ ድርስ ደብተራዎች ናቸው። የጠንቋይ ድርሳን መንግስት በማኒፌስቶ ጭምር ኦርቶዶክስ ጸረ ድህነት እንደሆነች የድህነት እንትን እንደሆነች እና ቤተክርስቲያንን በዚህ ደረጃ የሚሳደቡ ሰዎች እኛ ቤት ነው እንዲህ ያሉት። እውነት ለመናገር ጠንቋይ ያሉኝ ሰዎች እኮ ኦርቶዶክሳዊ ቄስ ማለት ጠንቋይ ነው ብለው ያምናሉ። ይሄንን ቪዲዮ ደግሞ አምጣታችሁ ደግሞ ልትከሱ ይሞከራችሁ። እየራሱ ጠንቋይ ዲበኩሉ ትናንትና ሽማግሌ ሰው ነው በ60ዎቹ ውስጥ ያለ ሰው ነው። እውነት ለመናገር ቀሲስ ደበሱ ብሎ ሲሰደበኝ ነው ያለ ላይ ላይ ሲያሰደበኝ ነው ያለ ነውር ነው። ወዳጄ አስቼኔ እወድሃለሁ፣ አከብርሃለሁ። ታውቃለህ እኔ በጣም የሚገርማኝ መርሲ የምትባል ልጅ አለች። በጣም ስትሪክት ናት። የጴንጤቆስጣል ላይ ጧት ላይ አስገብታኝ ከምኝታ የተነስቼ ሪስፔክትፉል አውርተን ተነጋገርን እኮ የተለያየ ነው። ልጅቱን እያወቅኳት ማለት ነው። በጣም ተናጋሪ ልጅ ናት። ሙልጭ ነው የምታደርገው። ግን ገባሁኝ ከምትሰናከል እስኪ ልግባና ቁጣዋን ላብረድላት። ለምን አሰናክላታለሁ? ስሜን እየጠራች ስለነበረ ገባሁኝና ይገርማችኋል ስገባ እንደው ቄጠማ ነው የሆነችው። በጣም ሪስፔክትፉል ነው ያወራች። እግዚአብሔር ያክብርሽ መርሲ። ከዛ በኋላ ግን ሙሉ ቀን ዋሉብኝ ማለት ነው። አሁንም በእኔ አትሰናከሉ ወንድሞቼ። የሚያሰናክል ብዙ ነገር እያለ እኔ ጥላቻ የለብኝ፣ ቂም በቀል የለብኝ። የንስሐ ልጆቼ አሉ ከታች የሚያዳምጡኝ። የጴንጤ ጥላቻ እንደሌለኝ እዚህ ውስጥ የንስሐ ልጆቼ ያውቃሉ። ግን ትምህርቱን ግን አነጻጽር ያለውኝ እሱ ደግሞ ገና ወደፊትም ቻሌንጅ አደርጋችኋለሁ። በትምህርት እንነጋገራለን እና እኔ በዚያ መንገድ አትረዱት። ሶሪ አጀንዳ መሆን በራሱ ጥሩ አይደለም። ግን ለሉተራን ባሳየሁት ፌቨር ነው ይሄ ሁሉ መከራ ይመጣብኝ። ግን በቤታችሁ ደግሞ ገብቼ ደግሞ ይሄን ክላሪፋይ እንድሰጥ ደግሞ ስላደረጋችሁ ከልብ ነው የማመሰግነው። አሁንም በእኔ ተሰናከላችሁ ካላችሁ ሶሪ፣ በጣም ይቅርታ። ግን በቪዲዮ ላይ የሚቀርበው ነገር የኔ አይደለም። አቤልን ሙሉን ነው የምሰማው። አቤል ስለ አቤል ሲታሰር እኔ ድምፅ ሁኛለሁ። ፌስቡክ ላይ ሁሉ ጽፌያለሁ። ጴንጤ ነው እሱ አውቀዋለሁ። ሲስ አለ። እኔ አሁን ሲስ ኢትዮጵያ ሲሄድ መጀመሪያ እንደው ኤርፖርት ተቀበለኝ ምለውን የሲስን ነው ጴንጤ እንደሆነ አውቃለሁ። የጴንጤ የሰዎቹ ጥላቻ የለብኝም። ትምህርቱ ግን ስህተት ነው ብዬ አምናለሁ። ወደፊትም እቀጥላለሁ። በትምህርት እንሟገታለን። ከነ ኤፍሬም ጋራ ዲቤት እንዳደረግነው አሁንም እናረጋለን ነው
እና በዚህ አይነት መንገድ ተረዱት። ቴንኪው በእኔ ጉዳይ ረጅም ሰዓት ወስዳችሁ እነ መምህር በረከትም እነ ዴብም ሌሎቻችሁም ምክር ስለሰጣችሁ ይከልባ አመሰግናለሁ። ሰላም ዋሉልኝ። መልካም ቀን። ጠንቋይ ዲበ ሁሉ የምትሉ ሰዎች ግን እባካችሁ ስለመድኃኒት ቤተክርስቲያንን የሚሳደቡ ሰዎችን ይቅርታ ይችል ልበል። እነ ትዝታውን አመት ሙሉ 15 ዓመት ሙሉ እነ ኤርሚያስ ቤተክርስቲያንን በየቀኑ የሚሳደቡ ሰዎችን ቁጭ ብላችሁ በርታ የምትሉ ሰዎች ዛሬ እኔን በዚች ንግግር ለመተቸት ያውን በተቆረጠ ቪዲዮ በመምጣታችሁ አዝኜባችኋለሁ። በእውነት ሞራል የላችሁም። በእውነት ለመናገር ይህንን የማለት የአቤልን ምክር ግን 100% እቀበለዋለሁ። ለምን ሁሉንም ነው እሱ የሚተቸው። ስህተት የሆነውን ነገር ነቅሶ ከኛም ቤት ይተቻል፣ ከነሱም ቤት ይተቻል። እኔ ሳላላምጥ የአቤልን ስብከት አዳምጠዋለሁ። ሳላላምጥ ምንም የሃይማኖት ተቋም ገደብ ሳይዘኝ እንዲህ የሆነ ደብል ስታንዳርድ የሌለባቸውን ሰዎች ጆሮዬን እኔ በዚህ አጋጣሚ ጠቅላይ ሚኒስትር አብይ አህመድ ሲመጡ የደገፉ ሰው ነኝ። አብሬያቸው ራት ተጋብዤ የበላው ሰው ነኝ። ሎስ አንጀለስ ላይ እስከ 2 ዓመት ድረስ ከሌሎች ጋር አጣላ ነበር፣ ጴንጤ መሆናቸውን እያወቅኩ ማለት ነው። ከዚያ በኋላ በሃይማኖት የአንዳንድ ችግሮች ሳይ ተችቻቸዋለሁ። እሱ ደግሞ የጴንጤ ጥላቻ ስላለብኝ ቤተክርስቲያኗ እኮ የወርቅ እንትን ወንጌል እኮ የሸለመች ናት የኛ ቤተክርስቲያን እና የጴንጤ ጥላቻ የለብንም። ግን ፕሮስፐሪቲ ጎስፔልንና ወርድ ኦፍ ፌዝን እቃወማለሁኝ። የዚህ እንቅስቃሴ ያለባቸውን ሰዎች ኃይሉ ዮሐንስን በጣም የምወደው ወዳጅ ስልኩ አለኝ፣ ግን ትምህርቱን ስለምጠላ ሁሌ ሞግተዋለሁ። እና ትምህርትንና ግለሰብን ለይታችሁ ብታዩ ጥሩ ነው ለማለት ነው። ቴንክ ዩ ሶ ማች። በጣም እናመሰግናለን ቄስ። በቃ ይሄ ነው። ከዚህ በኋላ ማንም ሰው በሚያነሳው ነገር ትዝብት ነው የሚያተርፈው። ጥሩ ነገር ብለናል። ዋናው በይቅርታ ያውም ከካህን ይሄ በጣም ትልቅ ነገር ነው። አንድ ካህን እንደው በራሳችሁም ጥፋት ይሁን በእኔም ይሁን የተቆራረጠ ሰምታችሁም ይሁን ሶሪ ይቅርታ ብለዋል። ይኸው በሳቸው ፊት ነው። ከዚህ ያለፈ ነገር ምንም አንፈልግም። ቀሲስ እግዚአብሔር ያክብርልን። አክብረው ሐሳቡን ገልጠው ይቅርታም ጠይቀው ከምንም ከማንም ይሁን ይሄ ትልቅነት ነው። ይሄ ክርስትና ነው። ይሄ ወንጌል ነው። በቃ ይሄ ነው ወንጌል፣ ይሄ ነው ክርስትና። ስለዚህ እናመሰግናለን። ቀሲስ ይባረኩ፣ ዘመኑ ይለምልም። እናመሰግናለን። አቤት ቀሲስ። ሁላችሁንም ከልብ አመሰግናለሁ። ሰላም ዋሉልኝ። ጴንጤዎቹ ወዳቸዋለሁ። ሙስሊሞቹ ሰዎቹን እጅግ አድርጌ በክርስቶስ ፍቅር ነው ያው የምወዳቸው፣ እወዳቸዋለሁ። ትምህርታችሁን ግን አልወደውም። በቃ 4 ነጥብ። ዛሷ እኔ ፕሪስት የኦርቶዶክስ ቄስ የሆንኩት እኮ ኦርቶዶክስ ናት ትክክል ናት ብዬ ስለማምን ነው እንጂ እናንተ ትክክል ብትሆኑ አንድ ቀን አላደርም እናንተ ጋር ነበር የምመጣ። እና ይሄ በጣም ይገባን ይገባል። ጥላቻ የለብኝም እኔ እንደዚህ ያለ ነገር የተጣላኝን ሰው እንኳን እግዚአብሔር በሚያውቀው ዘኔክስት ላይ የረስቸው ነው የማወራ ማለት ባህሪ አይደለም። በዚህ አጋጣሚ እቤቴ ከመጣችሁ ደግሞ እግራችሁን አጥቤ አልጋዬን አንጥፌ ማይዴን አቅርቤ ለመሸኘት አምሬዲ። ባለፈው ኤቢዚ መጥቶ ቤት መጣለው ብሎ ሳይመጣ በመሄዱ አዝኜበታለሁ። ጴንጤ እንደሆነ ግን አውቃለሁ። ቤቴን ከፍቼ እየጠበኩት ነበር እግዚአብሔር በሚያውቀው። እኔ ቄስ እንኳን ሆኜ በዚህ አልሸማቀቅም። እንዴ ከጴንጤ ጋር እንዴ ቄስ ህብረት እንዴት ያደርጋሉ ነው የምባለው። እንዴት ብዙ ጊዜ እኔ ትምህርታችሁ እኔ ላይ አይጣበቅብኝ። መሞገት የምችል ደግሞ ቄስ ነኝ። እውነት ለመናገር አውደልዳይ ቄስ አይደለሁም። እኔ ሳውደለድልም አታገኙኝ። ደግሞ ሰብሬም ቄስ የሆንኩኝ ማለት ነው። አንዳንዶቻችሁ እንዲህ ያለ ቄስ ስላላችሁ ተምሬ ነው ባይዞ በጣም ተምሬ መከራዬን አይቼ ተምሬ ነው። እና እንደዚህ ጥሩ አይደለም። ቅስናዬን በእናንተ መስፈርት አትመዝኑት ለማለት ነው። ሊቃውንቱ ይመዝኑ። ቴንክ ዩ ያ ቄስ በቃ በጣም እናመሰግናለን። ከዚህ በላይ ካለፈ እንትናችን ይሄ ጥሩ እንትናችን እንዳይበላሽ በዚሁ ብናጠናቀቅ ጥሩ ነው። እግዚአብሔር ይስጥልን። ያ አቤሎ ቴንኪው ስለሰጠን እንትን ያው እንደ ቤተ ክርስቲያናችን ደግሞ እኛ እንደዚህ አይነት ነገር ስንሰማ በእንትን ነው በብራኬ በአብ